ይኸው በእጁ አሳልፎ ሰጠዋ። እናስ ሽማግሌው ጠፋ። እዚያ ያላችሁ የምትሰሙኝ ወንድሞችና እህቶች ልንገራችሁ፣ በቤት ውስጥ ከጓደኞቻችሁ ጋር የትኛውም ቦታ ላይ ስትቀመጡ ባልገባችሁ ነገር እንደ ወንድም ልምከራችሁ ወንድሞችና እህቶች፣ ባልገባችሁ ነገር እስራኤል ትክክል ባልሆነችበት አስተያየት መስጠት ትችላላችሁ። ባልገባችሁ ነገር ግን ሆነ ቆመህ መንፈሳዊን ዓለም ሳትረዳ የእግዚአብሔርን አጀንዳ ሳትረዳ በእስራኤል ላይ ያለውን እግዚአብሔር የልቡን ሐሳብም ሳትረዳ እግዚአብሔር ከአይሁድ ሕዝብ ጋር ያልጨረሰው ቀጠሮ ስላለው ይህንን አሁን በጣም ብዙዎች እዚሁኛው መካከል ቁጭ ብለው የሚቃወሙ አሉ። ገብተህ ግን በእውቀት ተናገር ብለህ ስትለው ብሉይ ኪዳን ላይ መጽሐፉን እንኳን መግለጥ አይችልም፣ እንኳን ክፍሉን አንስቶ ሊያወራ። እግዚአብሔር ከአይሁዳውያን ጋር ቀጠሮ እንዳለው ታውቃላችሁ ወንድሞች እናቶች? ስንት ያውቃል? የሚያውቅ እስኪ 77 ቁጥር የጻፍ ከአይሁድ ጋር ቀጠሮ እንዳለው ታውቃላችሁ? ራሱ ጌታ ኢየሱስ ከአይሁድ ሕዝብ ጋር ቀጠሮ እንዳለው ታውቃላችሁ? በጌታ ስም የሚመጣ የተባረከውን እስክትሉኝ ድረስ አታዩኝም ብሏቸው ነው ሄደው። ታውቃላችሁ ወይ ቀጠሮ እንዳለ? የእውነት ታምናላችሁ? የእውነት ታውቃላችሁ? መጽሐፍ ቅዱስ እንደዛ ነው የሚናገረው። በቃ ስለዚህ ብራዘርዬ ይህንን ህዝብ እግዚአብሔር እንዲጠፋ የማንም አህዛብ ትውልድ እየተነሳ አፉንና ልጋጉን ጠርጎበት አይሁድን ከምድር ላይ ዋይፕ አረገዋለሁ ብለህ ስትል የአንተ ትውልድ ዋይፕ ይሆናል። ይኸው ሀያቶላ ከነ ልጅ ልጆቹ ከባሏ ጋር ሚስት እህት ልጁ ማለት ሴት ልጁ ምናምን ነገር ያሳዝናል። እንዲህ ሲያልቁ ያሳዝናል። ዋይፕ ለሰዎች ሁሉ እንዲድኑ ለአይሁድም ለኢራንም ለማንም ትውልድ በክርስቶስ ኢየሱስ በመሲሁ አምነው እንዲድኑ እንጸልያለን። በጦርነት አቅጣጫ ግን ከመጣ ይቅርታ አድርግልኝ፣ እኔ ምንም ልረዳ አልችልም። ከእስራኤል ጋር እዋጋለሁ ብለህ ካልክ ቅዱስ እግዚአብሔር ልጅ ኢየሱስ ክርስቶስ ምስክሬ ነው። ጌታ ሆይ በስም የተጠራውን ሕዝብ የአብርሃምን ዘር በስጋ ወገኖች የሆኑትን አይሁዳውያንን ቀጠሮ ስላለህ በእነሱ ጋር እመጣለሁ ብለህ ስላልክ ጌታዬ እኔም የምጠብቅህ እኔም በተስፋው ቃል የአብርሃም ልጅ ስለሆንኩ ሕዝብህን አድን ርስትህንም ባርክ ነው ብዬ የምለው። የጠገበ አረብ ተነስቶ አጠፋለሁ ብሎ ላለ አረብ እኔ አልጸልይም። አይሁድን አጠፋለሁ ብሎ ላለ ለአያቶላ ምን ብዬ ነው የምጸልይለት? እባክህ የአይሁድን ህዝብ ሊያጠፋ ሊነሳ ነውና አያቶላ ነርዳው ብዬ እንዲህ አይነት መንፈስ እኔ ውስጥ የለም። እኔ ግብዝ መሆን አልፈልግም። ይቅርታ አድርጉልኝ። እኔ እንደዚህ አይነት ጸሎት እንዴ በሰላም እኔ በጊዜ ከሚስቴ ጋር ገብቼ አልተኛም እንዴ? ምን አስነፈረቀኝ? ሳሎን ላይ ቁጭ ብዬ ማነው ሳሎን ላይ እየተንደባለልኩ ምን ይሁንልኝ ብዬ ነው? እንግዲያው ጌታ ሆይ ሞት ተደግሶበት ጥፋት ተቀጥሮለት አንተ ከምርኮ ምድር የሰበሰብከውን ህዝብ ሊያጠፉት አሕዛብ መክረዋል። ሀያቶላ የሚባለው ሽማግሌ መክሯል። ስለማታይ አይደለም እየው፣ ስለማሰብ አይደለም ሰማኝ ብዬ ማለት ነው። እጸልይ ባለው ስለ ብራዘር ሂድና አይሁድን እነካለው በል። እንባ ስላለን እንደኔ የሚያለቅሱ ወገኖች አሉ፣ ማላጆች ማለት ነው። ክብራብ ከየት ጎን እንቁም ነው ያልከኝ? ከእግዚአብሔር ጎን ቁም ብራዘር፣ ከእግዚአብሔር ጎን ቁም። ከእግዚአብሔር ጎን ስቁም የእግዚአብሔርን ዓላማውን ሀሳቡን ትረዳለህ። ከዛ እግዚአብሔር እንደሚያጸልይ ትጸልያለህ ማለት ነው። በቃ ሪከርድ አድርጌው ቢሆን ኖሮ ቦታው ላይ ሚስቴም አልነበረችም በወቅቱ እንጂ አሳያችሁ ነበር የት ቦታ እንደተንበረከኩ። ቆሻሻ ራቢሽ ቢን እዛ ቤቴ ውስጥ ያለ እያወጣሁ ስለነበር እዛ ኪችን አካባቢ እዛ አካባቢ ላይ ተንበረከኩት። አስታውሳታለሁ ቦታው እዛው ኪችኑ ጋር እያጠብኩ እጄ ላይ ውሃው ምናምን ነገር ሁሉ አለ። ብዬ ነው ያለቀስኩትኝ። የሰማሁት ድምፅ ሰውየው በክፉ መንፈስ እንደተናገረው በደንብ ኮንፈርሜሽን ስለነበረኝ
ነው። አዎ እሱ የአይሁድን ህዝብ ሊበላ አይደል? እግዚአብሔር ይኸውልህ ከጥንቱም ጀምሮ አይሁድን አጠፋለሁ ብለው ያሏቸውን ሰዎች በአይሁዳውያን እጅ አሳልፎ ይሰጥና በአይሁድ እጅ ያስጠፋል። አሁን እዚህ ውስጥ ያለ ሰው አንድ ሰው ተነስቶ እኔ አይሁዳውያንን አጠፋቸዋለሁ ምን አባታቸው ምናምን ነገር ያመጣሉ የፈለግከው ማለት ትችላለህ። እግዚአብሔር ግን ትዕቢትህን አይቶ ከሰማያት ምሕረትን ካላደረገ ብለህ በንስሐ ካልተመለስክ በራሱ በአንድ አይሁዳዊ እጅ እንድትጠፋ አሳልፎ ይሰጣል። በእነሱ እጅ እንድትጠፋ ነው አሳልፎ የሚሰጣል። ኤዶሚያስ የሚባለው ኤሳው የሴይር ተራራ ሰዎች እንዲሁ ነበሩ የነበሩት። ይህን ለማወቅ ከፈለጋችሁ ሂዱና ትንቢተ አብዲው ላይ አንብቡት። እኔ የአብዲውን አምላክ ነው የማመልከው። የብሉይ ኪዳኑ የነቢዩ የአብዲው አምላክ የያዕቆብ አምላክ በሱ ዘንድ መለወጥ የለም። በባህሪው አልተለወጠም፣ አይለወጥም። ኦኬ። ያኔም ምሕረትን የተሞላ ነው፣ አሁንም ምሕረትን የተሞላ ነው። ያኔም ምሕረቱ አልቆ ቁጣውን ካነሳ አለቀልህ። አሁንም ልክ እንደዛው ማለት ነው። እግዚአብሔር ብሉይ ኪዳን ላይ ግንፍል የሚል ግልፍ የሚለው አዲስ ኪዳን ላይ ደግሞ ሰው ችግር የለውም ብሎ የሚል እንዳይመስልህ። በባህሪው የያዕቆብ አምላክ አልተለወጠም፣ መለወጥ በሱ ዘንድ የለም። ለዚህ ነው እኔ የያዕቆብ አምላክ አልተለወጥኩም ብሎ ሲል በሱ ዘንድ መለወጥ የሚባል ነገር በንስሐ ብቻ ነው እግዚአብሔርን የምታሸንፈው። እግዚአብሔርን ሰው ሊያሸንፈው ብሎ ካለ በፊቱ እያነቡ ተጸጽተው ከተንከባለልክ እግዚአብሔር ያልፋል በምሕረት። ይህንም በዘመኔ አይቻለሁኝ። ያኖረኝም ምሕረቱ ነው እና ኤሳው እንደዚህ ነበር ሲያደርግ የነበረው እና ሆሴ ሲናገር ምን አለ? በያዕቆብ ቤት ላይ እሳትን በዮሴፍም ቤት ላይ ነበልባልን እሰዳለሁ፣ የኤሳውም ልጆች ገለባ ይሆናሉ፣ ቅሬታም እስከማይገኝለት ድረስ ይበሉትማል ብሎ ሆሴ እንደተናገረው ልክ እንደዚህ ሆነ። ኤዶሚያስን ማን ያጠፋው? የአሕዛብ መንግስታትን ቢኖሩም እንኳን በራሱ በያዕቆብ ልጆች ነው እግዚአብሔር ቀጥቅጦ ያጠፋቸው። እንዲህ አይነት ልማድ አለው ጌታ። ግብፃውያን እንደዛ አሰቃይቷቸው ግብፃውያንን ራሱ እግዚአብሔር ቢቀጣቸውም በግብፃውያን ፊት ሞገስን ሰጥቶ ግን ሀብታቸውን እንዲበዘብዙ ያደረገ እግዚአብሔር ሌሎቹን ግን ሀብታቸውን እንድትበዘብዝ ብቻ አይደለም በእነሱ እጅ ተላልፈህ እንድትገደል አሳልፎ ይሰጣል። ይሄ የእግዚአብሔር ስራው ነው ብራዘር። አደራረጉና መንገዱ ፍለጋው ለካርናል ለስጋዊ አይምሮ አይገባም። መንፈሳዊ ነገር ስለሆነ ነገሩ በመንፈሳዊ ነገር ነው የምትረዱት የምንረዳው። ኢራንን የመራ አይደፈርም የተባለ ሰውዬ አለቆቻቸው ማለት ነው እንደ ቅጠል ረገፉ። አንዱ እንኳን ማስተዋል የነበረው ሰው መካከላቸው አልነበረም። ቢኖር ኖሮ ባሰቡ ነበር። እናጠፋዋለን ብለው የሚሉት ህዝብ አምላክ ያለው አምላክ ቀጠሮ ከሱ ጋር ያደረገ በተለይ 70ኛው ሱባኤ የሚባለው ገና ያልተነካ ሙሉ ፓክድ የሆነ የ7 ዓመት ቀጠሮ አለ። ሃሎ ራሱ የአብርሃም አምላክ ከዚህ ህዝብ ጋር ቀጠሮ አለው። እነሱ ቀጠሮውን ጠብቀው ይጠባበቁታል። እሱ መጽሐፉ እንደሚለው ነው የሚሆነው። ያ እና ጸልዩ። ወደ 3ኛ የዓለም ጦርነት ሊሄድ እንደሚችል ብዙ የእግዚአብሔር ሰዎች ተናግረዋል። እግዚአብሔርም አስቀድሞ የነገራቸው ከዛሬ 13 ዓመት በፊት 11 ዓመት በፊት ይሄንኑ ህዝብ ሜንሽን አድርጎ ሁለቱንም ሀገር የናይጄሪያው ፕሮፌት ቲቪ ጃሽዋ ሲናገር ሰምቸዋለሁ።
ይሄ ጦርነት እንደሚመጣ ማለት ነው። ግቡና ይዩት ዩቲዩብ ላይ ኢዝራኤል ኢራን ብሎ የሚል ማለት ነው። እና ቃል በቃል ነው 3ኛ የዓለም ጦርነት ሊነሳ ይችላል ጸልዩ ብሎ ያለው ማለት ነው። የጦርነት አድማሱ አሁን ወዴት እየሰፋ እንዳለ እያያችሁ ነው። የነዳጅ ነገሩ በጣም ጨምሯል። አይመለከተንም ብላችሁ አትበሉ። እናንተ መንፈሳዊ ነገር የሚመስልህ ገላትያ ኤፌሶን ተብሎ ሲባል ብቻ ከሆነ በጣም ተሳስተሃል። በዘመን ፍጻሜ የሚደረገውን በአሕዛብ መንግስታት መካከል እርስ በርስ የሚነሳውን ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ መንግስት በመንግስት ላይ ህዝብ በህዝብ ላይ የሚነሳው ነገር ሁሉ እነዚህ የምጥ ጣር መጀመሪያዎች የሚባሉ ምልክቶች ስታይ በደጅ እንደቀረበ ወቁ ብሎ የሚለው እነዚህ እኮ ጌታ ለመምጣቱ በደጅ እንደቀረበ እያሳወቁን ነው። እነ ኢራን፣ እነ አሜሪካ፣ እነ እንግሊዝ እየገቡ 3ኛ የዓለም ጦርነት ቢሆን እኮ ብራዘር ስንት ህዝብ እኮ ነው የሚያልቀው? ጌታ ሳይኖራቸው ብዙዎቹ ጌታ ሳይኖራቸው አይበለው እንጂ በዚሁ ሌሊት ተተኩሶ ቢያድር እነ ራሽያ፣ እነ ቻይና፣ እነ ደቡብ ኮሪያ፣ እነ ፓኪስታን እነ ሰሜን ኮሪያ፣ እነ ፓኪስታን ከዛ ቢገቡበት ከዚህ አብረው ሌሎቹ አውሮፓውያኑ እንዳለ እና 3ኛ የዓለም ጦርነት ማለት ነው። በረራ የለ፣ ነዳጅ የለ፣ እህል የለ። በየትኛውም ቦታ በየትኛውም አገር ሁሉ ነገር ሻዳው ነው የሚሆነው። አንድ ሀገር የሚተርፍ የለም በዚህ ጉዳይ ላይ ተዘልሎ ለመኖር ማለት ነው። የጥይቱ ወላፈን መጥቶ ባያርፍበትም በኢኮኖሚ ይደቃል። ከአንዱ ሀገር ወደ አንዱ ሀገር እንኳን አውሮፕላን በረራ አይደረግም። ሰላም ሲኖር ነው የምትበረው። መርከቦች አይንቀሳቀሱም። ሰላም ሲኖር ነው የምትንቀሳቀሰው። እና እነዚህ ነገሮች መንፈሳዊ አይደሉ ናቸው። ጌታ መንፈሳዊ ስለሆኑ አይደል ምልክቶቹ ይመጣሉ ብሎ ያለው እና ጸልዩ። በተለይ በቻይና እና በሩሲያ አቅጣጫ ያሉት ጣልቃ እንዳይገቡ እንዳይደረቡ ማለት ነው። እነሱ ከተደረቡ በዛ በኩል ፊት ለፊት ሊገናኙ ነው ሀያላን የተባሉት ሀገሮች ማለት ነው። ከዛስ እቺ ፕላኔት እስከ ዛሬ ድረስ በዓለም ላይ የተሰራ መሳሪያ ሁሉ መሞከሪያ ይሆናል የሰው ዘር አጥፍቶ ለመጥፋት ወደ አገኙበት ነው የሚወረውሩት። ያውን ኢራን እንደዛ አይደል እየሆነ ያለው? በእስራኤል ሲነረት በለፈለፉ ይጠፉ ብሎ በሚለው አይነት ብሂል ራሱን ማቀብ ሲገባው ልክ እሱ ሲመታ ወደ ሳውዲ፣ ወደ ዱባይ፣ ወደ ባህሬን፣ ወዴት ወደ ጆርዳን፣ ወደ ኩዌት፣ ወደ ኳታር፣ ወደ እስራኤል፣ ወደ ራሱ አልፎ ሜዲትራኒያን ባህር ላይ ቆጵሮስ ወደሚባለው ደሴት ማለት ነው። ገና ወደ ጣሊያን ወደ ግሪክ ሁሉ ይተኩሳል ሰውየው። እነዚህ እኮ ይሄ እንዲህ አይነት እኮ ጦርነት ለጌታ ለኢየሱስ ክርስቶስ መምጣት በደንብ ማቴዎስ 23:24 ስታነቡት መንግስት በመንግስት ላይ ይነሳል ብሎ ያለው እኮ ነው የምታየው። አይ ሔዋን ኧረ ያዘልን ትላለች። ነገሩ ጸልየ አንዳንዱን እግዚአብሔር ትንቢታዊም ስለሆነ የፈለገ ብንጸልይም በጸሎት ልንቀይረው የማንችለው ነገር ነው የሚሆነው። አንዳንዱ የፈለገ ዋይ ብለን እንኳን ብናለቀስ በጦርነቱ ሊታጠፍ እንኳን አይችልም። ይሆን ዘንድ ግድ ነው ብሎ ስላለ ማለት ነው። ስለዚህ በዚህ ውስጥ ማድረግ ያለብን ራሳችንን እየጠበቅን በንስሐ በጌታ ፊት ህይወታችንን እያስተካከልን እንኖር። ዓለም ነገ ወዴት እንደምንሄድ አናቅም። እህት እየሰንዬ እሺ ሶሪ ሰጥቼሻለሁ። ዓለም ወዴት እንደምንሄድ አናቅም። ተኝተን ስንነቃ ምን ሊፈጠር እንደሚችል አናቅም። የምንተኛውን በክንዱ ላይ ተንተርሰን ነው፣ ስንነቃም ክንዱ ስለደገፈ ነው የምንነቃው። የአባቶቻችን አምላክ ልዑል እግዚአብሔር ባለፍንበት መንገድ የመራን አሁንም እስከ ህይወት ፍጻሜ ድረስ
ጌታ እንዲረዳን ጸልዩ። እኔም ጸልያለሁ። ተባረኩ። ሰኒ ይቀጥይ። ሃሌሉያ፣ ክብር ለኢየሱስ ይሁን። ጸጋ ይብዛልህ ወንጌላዊ። እግዚአብሔርን እጅግ አድርገን ነው የምናመሰግን። በነገር ሁሉ እግዚአብሔር አይሳሳትም። በሚደርስብን ነገር ሁሉ እግዚአብሔር ጻድቅ ነው። ሰሞኑን ልቤን የጫረብኝ ጥያቄ አለ። አንደኛ ደስ ብሎኛል፣ ሁለተኛ ደግሞ ከብዶኛል እና ልጠይቅ የምፈልገው ነገር ምንድነው? ታስታውስ እንደሆነ የእያንዳንዱ ጦር የጦርነት ስያሜ የጦርነት ስም የተለያየ ነበረ። አንዳንዱ የእስራኤልን ኃያልነት የሚያሳይ፣ አንዳንዱ ምድራዊ የሆነ ስሞች ነበር የሚሰጠውና ካሁን በፊት የነበረውና ያሁኑ የጦርነት ኦፕሬሽን ስሞቹን አስተውላችሁ ታውቃላችሁ? ስሞቹን አስተውለህ ከሆነ የባለፈው አንበሳው ተነሳ የሚል ነበር ያኔ። አሁን ደግሞ አንበሳው አገሳ ነው። አሁን ደግሞ አንበሳው አገሳ ነው እና እኔ ደስ ብሎኛል በአንድ በኩል፣ ግን በሌላኛው በኩል ደግሞ በጣም ሀሳብ ላይ ነው በቃ የወደኩኝ። ምንድነው እሱ ብትለኝ ፓርላማ ብቻ አይደለም የሚወስነው ይህንን ስም፣ መንፈሳዊ አባቶችም አሉ በዚህ መካከል የሚያማክሯቸው መንፈሳዊ ታላላቅ አባቶች አሉ እና ይሄ አንበሳ እኛ እንደገባን ኢየሱስ የይሁዳ አንበሳ ሞትን ድል አድርጎ የተነሳው ይሄ አንበሳ እንደሆነ ነው እኛ የምናውቅ። በክርስቶስ ኢየሱስ ያመን አንደኛ ጥያቄ ምንድነው? የጠቀሱትም እኮ እንደን አይ ቲንክ አሞጽ ነው ድባሬ የምትሉት ዘዳግም አሞጽ 3 ነው። የአሁኑ አሞጽ 3 ነው። አንበሳ ገሳ ብሎ የሚለው አሞጽ 3 ነው። የመጀመሪያው ግን ዘፍጥረት 49 ነው ቁጥር 10 ያ እና እኛ ክርስቶስ ኢየሱስ እንዳመነ ኢየሱስ ክርስቶስ ከሱ የሚበልጥ ሌላ አንበሳ የለም። ከይሁዳ ነገድ የወጣው ይህ አንበሳ ነው አንደኛ። እና እነሱ የገባቸው ነገር ያለ አይመስልህም? አንድ ነገር የተረዱት ነገር አለ። ታስታውስ እንደሆነ በባለፈው ማሳይተነህ ነበር። በጣም ትልቅ መንፈሳዊ የሆኑ ራባይ ራብ ካዶሪ ይባላሉ። የሞቱ ናቸውና ሙተዋል። ከሳቸው ማስታወሻ መካከል ብጣሽ ወረቀት የተገኘው ምንድነው? የሹዋዋ መሻህ ኢየሱስ ክርስቶስ ጌታ ነው፣ የመጣው እሱ ጌታ ነው፣ ሌላ እንዳትጠብቁ የሚል ብጣሽ ወረቀት ነው የተገኘና እኔ በአንድ በኩል ደስ ብሎኛል። መሪዎች የሆነ ነገር ገብቷቸው ከሆነ ግን ህዝቡ ይህ ህዝብ አልገባውም። ይህ ህዝብ ኢየሱስ ክርስቶስ የሹዋ መሻህን ሊረዳው አልቻለምና አንዳንዴ መሪዎች የገባቸው ነገር ግን ወደ ታች ሲመጣ ደግሞ ልክ እንደ ራብ ካዶሪ አሁን ይህንን ሚስጥር ይዘውት ነው የሞቱ። ምን ዋጋ አለው ታዲያ? ህዝብ ካልዳነ እሳቸው ቢገባቸው በህይወት እያሉ ካልተናገሩት፣ በህይወት እያሉ ካልመሰከሩት ምንም ዋጋ የለው። ስለዚህ ምን ይመስልሃል? ይሄ ነገር ወደ መንፈሳዊ ነገር እየሄደ አይመስልህም? ኢየሱስ ክርስቶስን እያወቁት አይመስልህም? እኔ በአንድ በኩል ደስ ብሎኛል፣ በሌላ በኩል ደግሞ ህዝቡ ስላልተረዳ በእውነት በጣም በእንባ ነው የሰነበትኩኝና ትንሽ ብታብራራልኝ። ለኔ አንበሳዬ ኢየሱስ ክርስቶስ ብቻ ነው፣ ለኛ ለሁላችንም የምናምነው ብዬ ነው ማስብና በጣም አመሰግናለሁ። በጣም ለእስራኤል እኔ በጋድ ነው መሰክር፣ እኔ በአደባባይ ነው መሰክር። አመለካከቴ ለዚህ ህዝብ በስጋ አብሬው እንደኖርኩኝ እንደተፈጠርኩኝ አብሬ ከሱ አብራክ እንደወጣውኝ አይነት አመለካከት አልነበረኝም ድሮ። ነገር ግን ለዚህ ህዝብ አመለካከቴ እንዲቀየር እንደ መንፈሳዊ ሴት
የእግዚአብሔርን ሐሳብ እንድከተል የእግዚአብሔርን ነገር ከእግዚአብሔር እንድወግን ካደረጉ ለዚህ ህዝብ በእውነት እንድጸልይና ለዚህ ህዝብ ደግሞ እውነት የሆነውን ኢየሱስ ክርስቶስን መናገር እንድችል ብርታት ከሆኑኝ ሁለት ሰዎች አሉ በዚህ ምድር ላይ። አንደኛው አንተ ነህ፣ ሁለተኛው ደግሞ ፓስተሬ ነው። አመለካከቴን እንድቀይር አብሬያቸው ሁኜ በመካከላቸው የጥላቻ ነገር ነበር በኔ እና ይህንን ስለሆነ በጣም አመሰግናለሁና ምን ታስባለህ? ይሄ የኦፕሬሽን ስም ሲቀያየር በቃ እዚህ አንበሳ ላይ ትኩረት ያደረጉበት ነገር ምን ይመስልሃል? ተባረክ ተባረክ። የለየው ክብሩ ለጌታ ይሁን። እግዚአብሔር ነው ያደረገው። የጦርነቱን ስያሜ ይህን ተናግሬ ለቡርኬም ልስጠው። የጦርነቱን ስያሜ የመጀመሪያውን አንበሳው ተነሳ ብሎ የሚለው ዘኍልቍ መጽሐፍ ላይ ያለውን በለዓም የተናገረው እሱን ቃል ነው የተጠቀሙት። ዘዳግም ላይ ያለውን ዘዳግም ላይ ያለው ቃል ምዕራፍ 49 ቁጥር 10 ላይ ያለው ስለ ይሁዳ አንበሳ የሚናገረው ላይ ሁሌው እንደምታውቂው ላዮን ኦፍ ጁዳ አለ። በየኮታቸው በየልብሳቸው ላይ ሁሉ ከወርቅ ሰርተው አንዴ የጠቅላይ ሚኒስትሩ አድርገው ታይቻለሁኝ። እንደውም ከቻልሽ አሻንጉሊትም ቢሆን ገዝተሽ ብትልኪልኝ በዚሁ አጋጣሚ አሳስባለሁ። ላዮን ኦፍ ጁዳ ኮት ላይ የምትደረገዋ ማለት ነው። እንደዚህ እንደ መስቀል ነገር ሆኖ ማለት ነው። እና አለ ይታወቃል እኮ እነሱ አወቁትም አላወቁትም፣ ያው መሲሁ በይሁዳ አንበሳ እንደሚመሰል የብሉይ ኪዳን ቅዱሳን ነቢያት ስለጻፉት መጽሐፍትን የሚያውቁ ሰዎች ያውቃሉ። ደግሞ እያንዳንዱን ያኔም ዘኍልቍ መጽሐፍትን ኮት ያደረገው አሁንም በትንቢተ አሞጽ መጽሐፍ ላይ አንበሳ አገሳ ብሎ የሚለው አንበሳ አገሳ የማይፈራስ ማን ነው ብሎ የሚለውን የነቢዩን ቃል ነው የተናገሩት ማለት ነው። ስለዚህ በመንፈሳዊ ዓለም ትርጓሜ በብሉይ ኪዳን ነቢያት በተለይ መጽሐፍት በአዲስ ኪዳንም ሰይጣንም እንደሚያገሳ አንበሳ ተመስሏል። ግን ደግሞ የእግዚአብሔር ልጅ ኢየሱስ የይሁዳው አንበሳ ተብሎ ተመስሏል ማለት ነው። ስለዚህ ቀጥታ አሁን ያኔ አንበሳዋ ተነሳሉ፣ አሁን ደግሞ አንበሳዋ አገሳ ብለዋሉ። ይኸው ያኔም አንበሳው ተነሳ ተብሎ በሚባልበት ሳ ላይ የተደረገውን ነገር ዓለምን የተደመመው አሁንም ልክ እንደዚሁ አንበሳው አገሳ ብለው ሲሉ ዓለምን የተደመመው ይሄ ምንም ጥያቄ የለውም። ከመሲሁ ጋር የተገናኘ ነገር መሆኑ ያ መሲህ ደግሞ ክርስቶስ ለመሆኑ መሲሁ ኢየሱስ ክርስቶስ ለመሆኑ ለእኛ ምንም ጥርጥር የለውም። እህትየው እነሱ ማን ብለው እንደዛ ብለው እንደተረጎሙ ባናቅም ግን ትክክለኛ ስያሜ ነው፣ ትክክለኛ ትርጓሜ ነው እና ከጌታ ጋር የተገናኘ መሆኑን እነሱ አይወቁት እንጂ በጌታ ድምፅ በጣም ነው ማምነው። እነሱ ባያውቁም እዋጋላቸዋለሁ ብሎ ያለው ድምፅ በዚች እህት በኩል የመጣው ድምፅ ይነዝረኛል አልኳችሁ። ሲሰማው ራሱ በጣም ደስ ይለኛል። በኢየሩሳሌም ሰማይ ላይ ነው እጅ ተዘርግቶ ያየችው። የአባቶች አምላክ ስም ይባረክ። ይሄ መንፈሳዊ አይን ካልተከፈተ በስተቀር አታየውም። መንፈሳዊ መረዳት ከሌለ በስተቀር ምንድነው እያወራ ያለው? ዝም ብሎ የሚደብር ነገር ነው ብላችሁ ብትሉት ይሄን የሚያሳየው ምንድነው? እግዚአብሔር ዛሬም እስራኤልን ለዘላለም አልጣለው በፍጹም። እግዚአብሔር አልቆረጠልህም ወይ? የእነዚህ ሰዎች ጉዳይ በቃ አልቆረጠልህም ማለት ነው። አንጀት አልቆረጠልህም ብለህ ብትለው እንደ አንዳንድ ሰዎች አንጀቴ ቆረጠልኝ ብለው እንደሚሉት አይ አንጀቴ ቆርጧል ብሎ አይልህም። የእግዚአብሔር ዘላለማዊ ፍቅር ማለት ነውና ልክ ነሽ ያልሽው ከመንፈሳዊ ዓለም ጋር ከጌታ ከኢየሱስ ክርስቶስ ጋር የሚተረጎም ነው። ምንም ጥርጥር የለውም። መነሳቱም ማጋሳቱም ከመሲሁ ጋር በተገናኘ ነው።
እና ተባረኪ። ወንድምነት ብርክ የሚለው ካለ መጨመር ይችላል። ሌሎችም ወንድሞች የምትሉት ካለ ማለት ነው። እሺ ተባረኩ። የክርስቶስ ኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን። ያው ሰፊውን ሀሳብ አንስተከዋል። አንድ ቪዲዮ ልኬልህ ነበረ እዚሁ ቲክቶክ ላይ እና ኢትዮጵያዊ ነው፣ ሙስሊም ነው ሰውየው። እስራኤልን እናጠፋታለን የሚል አይነት ሀሳብ ነው ሲናገር ምን ሰማው እና ምን ያገናኘዋል? አሁን አንድ ኢትዮጵያዊ ሙስሊም እስራኤልን ማጥፋት አለማጥፋት ከእሱ ጋር ምን ያገናኘዋል ብላችሁ ጠይቁ። ለምን ተጨነቀ? እስራኤልን ማጥፋት የሚለው ሀሳብ ለምን ወደ አይምሮ መጣ የሚለውን መጠየቅ። በድንበር አንገናኝም፣ ፖለቲካልም ቢሆን እንደ እርዳታ ምን ጠይቀን እንጂ እንደ ኢትዮጵያ ከእስራኤል ተቀናቃኝም አይደለንም። ገና አሁን እዚህ ጅቡቲ፣ ኤርትራ ምናምን እያለን ያለ ነው ማለት ነው። እና ምንድን ነው ኢንቴንሽኑ? እስራኤልን ማጥፋት የሚለው ነገር ለምን በእነዚህ ሰዎች አይምሮ ውስጥ ይመጣል የሚለው ማየት ነው። እውነት ነው፣ ፖለቲካል እኮ ነው። አሁን እኛ ስንመለከተው ፖለቲካል ነው፣ ፖለቲካል ነው። ግን ፖለቲካል ብቻ ነው ወይ? መንፈሳዊ ዓለም ላይ እየሆነ ያለ ነገር የለም ወይ የሚለውን ደግሞ መመልከት ነው። በቀደመው ኪዳን ውስጥ እኮ የነበሩትን ጦርነቶች ምናምን ብታያቸው እያንዳንዱ ነገር እኮ ፖለቲካል ናቸው እኮ። ግን ፖለቲካል ብቻ ናቸው ወይ? አይደለም፣ በጭራሽ አይደለም። እግዚአብሔር ፕሮግራም ነበረበት። አንድ ሰው መጥቶ አይ ይሄ ምንም መንፈሳዊ ነገር አይደለም ቢል ከኛ ጋር አይደለም በነገራችን ላይ የሚሞግተው። ሊረዳው አይችልም። መጽሐፍ ቅዱስ 27 ብቻ አይደለም፣ 27 ቁጥር ብቻ ያላቸው አይደለም። መጽሐፍ ቅዱስ ማለት 66 ነው አይደለም? የምንቀበለው የመጽሐፍ ቅዱስ ቁጥር 66ቱንም መረዳት። በ66ቱ መጽሐፍት ላይ እግዚአብሔር የተለያየ እቅድ ሲነግረን አይደለም የምንመለከተው። አንድ ወጥ የሆነ ፕሮግራሙን ነው የሚያሳውቀን። ከሰው ልጅ መውደቅ ጀምሮ እስከ ራዕይ መጽሐፍ ብናነብ አንድ ወጥ የሆነ ፕሮግራም የእግዚአብሔርን እቅድ ነው የሚነግረን መጽሐፍ ቅዱስ ማለት ነው። በቀደመው ኪዳን ውስጥ እያንዳንዱ ቃል ውስጥ ኢየሱስን እያሳየን፣ በዛ ውስጥ ደግሞ በክርስቶስ ኢየሱስ ሰዎችን ማዳን፣ በክርስቶስ የሚመጣበትን የዘር ግንድ ማስተዋወቅ ነው። በቃ የመጽሐፍ ቅዱስ ዋናው ዓላማ ይሄ ነበር እና አሁን እየሆነ ያለው ነገር ትክክል ነው። ፖለቲካል ኢሹ አለው እኮ ምንም ጥያቄ የለውም። ሰው ዝም ብሎ ሊጋጭ አይችልም። ግን እንደዚህ አይነት ግጭት ውስጥ እንዲገቡ የሚያደርጋቸው ምንድን ነው? መንፈሳዊ ዓለም ላይ እየሆነ ያለ ነገር ስላለ። ጌታ ክርስቶስ ኢየሱስ ይመጣል፣ እዚህ ምድር ላይ ይነግሳል። የፋርስ መንግስት አለቃ ደግሞ የዚህ ጉዳይ ዋና አስተጓጓይ ሆኖ እናገኘዋለን በዳንኤል መጽሐፍ ምዕራፍ 9 ላይ ማለት ነው። ይሄ ነገር ወደ ዳንኤል እንዳይመጣ ሲያዘገይ እንቅፋት ሲሆን የፋርስ መንግስት አለቃ ብቻ አይደለም፣ የግሪክ መንግስት አለቃም ጭምር ማለት ነው። የግሪክ መንግስት አለቃም ጭምር ጦርነት ሲሆን እንመለከታለን በመንፈሳዊ ዓለም ላይ። ገብርኤል እኮ አልቻለም እኮ ውጊያውን እኮ በቃ እጅ ሰጥቷል እኮ ተቋቁሞታል። መልሱን ይዞ መምጣት አልቻለም። ሚካኤል ሊረዳ ይመጣ ይላል ገብርኤል። ሚካኤል መጥቶ በጦርነቱ ቦታ ላይ ሲሳተፍ ደግሞ እንመለከታለን። ከዛ መልእክቱን ይዞ ሲመጣ መንፈሳዊ ነገር ነው ነገሩ። ይሁን ያለው ነገር መንፈሳዊ ነው። የቀደመው ኪዳን ላይ ያሉትን ሀሳቦች አንስተን ብናይ እግዚአብሔር ከዚህ ህዝብ ጋር ገና የሚጨርሰው ነገሮች እንዳሉ በደንብ እንረዳለን። በትንቢት የተነገሩ ግን ያልተፈጸሙ ማለት ነው። በአጭር ቋንቋ በቀደመው ኪዳን ላይ ትንቢታዊ የሆኑ ሀሳቦች ግን ምን ያልሆኑ፣ በዚህ ምድር ላይ ያልተፈጸሙ ያልተከናወኑ ድርጊቶችን በቀደመው ኪዳን ላይ ማየት እንችላለን። ለምሳሌ ይሄ ፖለቲካል ብቻ ነው መንፈሳዊ ነገር የለውም የሚል ሰው እስኪ አንዳንድ ቁጥር ይጻፍ ላሳያችሁ። ምን ያህል ስህተት እንደተሳሳታችሁ ላሳያችሁ። መንፈሳዊ ነገር የለውም ፖለቲካል ብቻ ነው የምታወሩት ዝም ብላችሁ ነው የሚል ሰው ካለ እስኪ አንዳንድ ቁጥር ይጻፍ። እናንተ የምታነሱት አሁን እንደው ዝም ብሎ ድከሙ ብሏችሁ ነው።
የሚል ሰው ካለ እስኪ አንድ ቁጥር ይጻፍ። ሶ 250 ሰው አለ። ተስማምታችኋል በእኛ ሐሳብ ማለት ነው አይደል? ሁላችሁም በእኛ ሐሳብ ተስማምታችኋል። 250 ሰው ወይ ፈርቶ ነው ያልጻፈው ወይ ደግሞ ተስማምታችኋል። እሺ ወይ ፈርተዋል ወይ ተስማምተዋል። ከሁለት አንዱ ነው የሚሆነው። እሺ ምንድነው ላሳያችሁ ስለፈለኩኝ ነው። አይ በቃ ምንም ፖለቲካል ብቻ ነው መንፈሳዊ ነገር ላይ ምንም እየሆነ አይደለም የምትሉ ሰዎች መጽሐፍ ቅዱስ ጥቅስ ከፍቼ ላሳያችሁ ነበር። የማትመልሱት ማለት ነው። ተኝተህም ቁመህም የሚያቃዥን ጥቅስ ነበር ማሳየክ። ተኝተህም ቁመህም አልኩክ። ቅዠት የሚሆንብህ በየትኛውም መንገድ ልትፈታው የማትችለው በየትኛውም መንገድ ልትፈታው የማትችለው አልኩክ። እሺ ሰኒ ነይ እሺ ግቢ ነይ ግቢ ሰኒ አስገቢያት መሲ እኮ ነይ ግቢ። ከገባሽ ነው አማሳይሽ። ነይ ግቢ። ክርስቲያን ነሽ? ስቢያት አለው ወንድምነት። እሺ ክርስቲያን ነሽ ወይስ አሕዛብ? መጀመሪያ እሱን ንገሪ። ክርስቲያን ነሽ ሰኒ? ነይ ግቢ። ምገቢ ከሆነ በቃ አሳይሻለሁ። እሺ እኮ ነይ ግቢ። ክርስቲያን ከሆንሽ ነይ ግቢ። ቀንም ጠዋትም ሌሊትም ህልም እንትን ቅዠት የሚሆን ጥቅስ ማለት ነው። ሞዴሬተር ልሰጥ ብዬ እምቢ አለኝ ወንድምነት። ለምንድን አላውቅም። ችግር የለውም። እሺ እኮ በቃ ካልገባሽ እንግዲህ ምን ልረዳሽ እችላለሁ። አማኝ ከሆንሽ ነይ ግቢ። በቃ ምንም ችግር የለውም። ምቹ ቦታ ከሆንሽ ክርስቲያን ከሆንሽ ነይ ግቢ። ምንድነው ልላችሁ የምችለው የቀደመውን ኪዳን መጽሐፍ በደንብ አጥኑ፣ በደንብ አንብቡ። በደንብ ማንበብ ይፈልጋል። ከእግዚአብሔር ቃል ጋር ጊዜ ማሳለፍ ያስፈልጋል። በቃ ከእግዚአብሔር ቃል ጋር ቁርኝት ይፈልጋል። ማጥናት ይፈልጋል። ማንበብ ማጥናት ይፈልጋል። ያን ስታደርጉ መነጽራችሁ ይስተካከላል። ራሱ መነጽራችሁ ይስተካከላል። ትቀይሩታላችሁ። መነጽራችሁ አሁን ያላችሁ መልከታ ሲቀየር ትመለከታላችሁ። ሲለወጥ ትመለከታላችሁ። እኔ እሱን ነው ልላችሁ የምችለው። የኔም መነጽር የተስተካከለው የብሉይ ኪዳን መጽሐፍትን በሚገባ ማጥናት ከጀመርኩ በኋላ ያማረክ ከጀመርኩ በኋላ ነው። ኤርሚ ደግሞ ለዚህ ትልቅ ድርሻ አለው። በእውነት ነው የምለው። በእውነት እጅግ በጣም ትልቅ ድርሻ አለው። የብሉይ ኪዳን መጽሐፍትን የአዲስ ኪዳን መጽሐፍትን በደንብ ማጥናት። ሰው ማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ ይመጣና ምንም እኮ ሳያነብ እኮ ነው የብሉይ ኪዳን መጽሐፍትም ሳያነብ የአዲስ ኪዳን መጽሐፍትም ሳያነብ ማቴዎስ 24ን ብቻ ያነብና መተርጎም ይጀምራል። ያኔ ቀጥታ ትሳሳታለህ። በቃ ወንድም አለ 100% ነው የምነግራችሁ። ቀጥታ ነው የምትሳሳቱት። ማቴዎስ 24ን ብቻ አንብቤ ልተርጎም ካልክ ትሳሳታለህ። ማቴዎስ 24ን ግን መጽሐፍ ቅዱስ ሐሳብ ውስጥ ከተተረጎመ ትክክል ትተረጉመዋለህ። ትክክል አድርገህ ትተረጉመዋለህ። ለምን ትረዳዋለህ? ጌታ ምን እያለ እንደሆነ ትረዳለህ። የቀደመው ኪዳን ላይ የተነገረ ነገር ስላለ በነቢዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውላል። ጌታ ራሱ ከቀደመው ኪዳን ላይ ነው እየጠቀሰ ሲናገር የነበረው የመጨረሻውን ዘመን። ምንድነው በነቢዩ በዳንኤል ላይ ምን ተብሏል? የትኛው ነው የጥፋት ርኩሰት? የተቀደሰው ስፍራ የትኛው ነው? መቼ ነው ይሄ የሚሆነው? እንዴት ነው የምታውቀው ካላነበብክ? የተሳሳተ ትርጓሜ የተሰጥና የእግዚአብሔር ሐሳብ ያልሆነውን መናገር ጀምራለህ። በተለይ ደግሞ አስተማሪ የሆናችሁ ሰዎች ያን የቀደመውን ኪዳን መጽሐፍ ግን በደንብ ያጠና ሰው ጌታ ምን እየነገረ እንደሆነ ትረዳላችሁ። በሰንበታ ሽሽታችሁ በሰንበታ ይሁን ይላል ጌታ። ምንድነው እየነገረን ያለው? ምንድነው እያለ ያለው? እሱን ማድረግ መቻል ነው። ያኔ ይሄን ማድረግ ስንችል መጽሐፍ ቅዱስን በአግባቡ መረዳት እንችላለን ማለት ነው። ኤርሚ የጌታ ዘመንን ይባርክ። በእውነት ነው የምልህ። በጣም ነው የማመሰግነው። እጅግ በጣም ማለት ነው። እዚህ ሚዲያ ላይ በደንብ ነው እኔ ኤርሚ ሲያስተምር የቀደመውን ኪዳን መጽሐፍት በደንብ ነበር ሰማይ ነበረው። ዘን በቃ ስራዬ ሆነ ማለት ነው። ስራዬ ሆነ 39ን የብሉይ ኪዳን መጽሐፍ ማጥናት ብቻ ሳይሆን መብላት ጀመርኩኝ ማለት ነው።
እኔ አሁን ማጥናት ላይ አይደለም ያለሁት፣ እየበላው ነው ያለሁት። ስትበሉት ደግሞ ሆዳችሁ ውስጥ ይጣፍጣል፣ ቃሉ ህይወት ይሆናል። እና እኔ መብላት ስላችሁ አንድ እብድ ሰውዬ ወረቀት ቀዶ እንደመብላት ቀዶ ሲበላ እንደነበረው አይደለም። ሕዝቅኤል እንደዛ አይደለም ያለው፣ መጽሐፉን ብላው አለኝ ይላል፣ ከዛ በላውት ይላል። በኢየሱስ አዎ ብሉት፣ አንቦ መክደን አይደለም። አሰላስሉት፣ ቃሉ ብሉት፣ ተመገቡት። ህይወት ነው። ነገራችሁን ነው የሚቀይረው የእግዚአብሔር ቃል። ሐሳቡን ትረዳላችሁ፣ የእግዚአብሔርን ሐሳብ ትረዳላችሁ። ራሱ እግዚአብሔር በቃል ውስጥ ያስተምራችኋል። ራሱ እግዚአብሔር በቃል ውስጥ እና ቅድም ሳይነበረ ጦርነቱ ወደ ሶስተኛ ዓለም ጦርነት ይቀየራል ምናምን ሲል ኤርሚ ሊቀየር ይችላል እያለ ሲያነሳ ብዙ ክርስቲያኖች ወየው ምናምን ይላሉ። የምን ወየው ነው? ለምን ሶስተኛ አይደለም አምስተኛ ዓለም ጦርነት ለምን አይጀመርም? እቶን በሆነ ሰዓት ውስጥ እኮ የሚያዘምር አምላክ ነው ያለን። ወንድሞች እህቶች፣ ለምንድን ነው የምትደነግጡት? ለምን ትፈራላችሁ? ለምን ሰባተኛ ዓለም ጦርነት አይጀመርም? እግዚአብሔር ያለው ሰው ማለት ነው ተደላድሎ ይተኛል፣ እግሩን ዘርግቶ ማለት ነው። ብንሄድ እኛ ወደ አባታችን ነው የምንሄደው። ምን ይቀርብናል? ምን የሚያስፈራ ነገር ያለ? ምን የሚያስፈራ ነገር አለ? በቃ ኑ ቢለን ጌታ ወደ አባታችን እኮ ነው የምንሄደው። ምን ይቀርብናል? ከዚህ ዓለም ብንቆይ ክብሩን ለመግለጥ ነው። በቃ አለቀ። ብንቆይ መንግስቱን ለመስራት ነው። ሌላ ምንም ነገር የለንም እኮ እኛ እዚህ ምድር ላይ እድሜን ሲጨምርልን ጌታ ኢየሱስን በአሕዛብ መካከል ለመግለጥ ነው፣ ለማሳየት ነው፣ በህይወት ለመመስከር ነው። ኑ ካለን ደግሞ በቃ በደስታ እልል እያልን ነው የምንሄደው። ክርስቲያን መሬት ተንቀጠቀጠ፣ ደረቱን ነፍቶ ነው የሚኖረው። ባህር ማዕበል ተነሳ፣ ደረቱን ነፍቶ ነው የሚኖረው። አለቀ በቃ። ክርስትና ውስጥ ወይኔ ምናምን ነገር የለም። ክርስትና ውስጥ እኔ የምሬን ነው የምላችሁ፣ በደንብ ስሙኝ። አርሲ ኦርቶዶክሳውያን ሞቱ ሲባል በጣም ነው ማለቅሰው፣ በጣም ነው ማዝነው። ኦርቶዶክሳውያን በአርሲ ሞቱ ምናምን ሲባል አዝናለሁ። ምክንያቱስ ሞት ማለት በስጋ መለየት አይደለም፣ ወደ ሲኦል ነው የሚሄዱት። ተመልከቱ። እኔ ለነሱ ነው ማለቅሰው። ኢየሱስን ሳያውቁ በመሞታቸው በጣም አለቅሳለሁ፣ በጣም አዝናለሁ። ጴንጤ ተገደለ ቢባል ግን እኔ እስቃለሁ፣ እልል ነው የምለው። ክብራችን ነው እሱ። እኔ ጴንጤ ሞተ ሲባል በጭራሽ አላዝንም። አዎ እንደ ስጋ ወንድማችን ሲሄድ ምናምን ታዝናላችሁ። ወዴት እንደሚሄድ ግን አውቃለሁኝ። እኔ ወዴት እንደሚሄድ አውቃለሁ። ወደ አባቱ ነው የሚሄደው። በክብር እኮ ነው እየሸኘ ነው ያለ ነው። ኦርቶዶክሳዊ ሞተ፣ ተገደለ፣ ተጨፈጨፈ፣ ሙስሊም ተጨፈጨፈ ምናምን ሲባል ግን በጣም ነው ማዝነው። ለምን? ወደ ጥፋት ነው የሄዱት፣ ወደ ዘላለም ሞት ነው የሄዱት፣ ኢየሱስን ሳያውቁ ማለት ነው። ለነሱ ነው ማልቀስ ያለብን። እሺ፣ ለነሱ ነው ማዘን ያለብን። ጴንጤማ ወንድሜ በቃ እኮ መዳረሻውን የሚያውቅ እኮ ነው። እዚህም ከእግዚአብሔር ጋር ህብረት አድርገን ነው የምንኖረው። ብንሄድም ከእግዚአብሔር ጋር ያለን ህብረት ይቀጥላል። በአዲስ ነገር የለውም። በቃ እዛም ህብረታችን ይቀጥላል፣ እዚህም በእግዚአብሔር መንግስት ውስጥ ነው ያለነው። ክብር ለኢየሱስ ይሁን። እና ምንም የሆነ ነገር ይፈጠራል፣ ተረጋግታችሁ በቃ ቃሉን የሰማ ሰው ተረጋግቶ ነው የሚኖረው። ቃሉን የሰማ ሰው ቃሉን በህይወት ውስጥ ምግብ የሆነለት ሰው ተረጋግቶ ይኖራል። እና እኛ ብናለቅስ ለኢራን ሙስሊሞች ነው ማልቀስ ያለብን። ኢየሱስን ሳያውቁ ነው እየሞቱ ያሉት። አሁን እስራኤላውያን ጌታን ያልተቀበሉ ወደ ጥፋት ነው እየሄዱ ያሉት እኮ። ሰው ኢየሱስን ካልተቀበለ እስራኤላዊም ይሁን ኢራናዊም ይሁን ጥፋት ነው፣ በቃ አለቀ። ወደ ሞት ነው፣ ወደ ጥፋት ይሄዳሉ ማለት ግን እግዚአብሔር ከእስራኤል ጋር የጀመረው ጉዳይ አብቅቷል ማለት ግን አይደለም። ይሄን ነው መረዳት፣ ይሄን መለየት መቻል አለባችሁ። ስንናገር ይሄንን መለየት አለብን። አንድ እስራኤላዊ አሁን አንድ የይሁዲ እምነት ተከታይ ኢየሱስን ሳይቀበል ስለሞተ ወደ ገነት ይሄዳል እያልን አይደለንም። ከእግዚአብሔር ጋር ይኖራል እያልን አይደለንም። ጥፋ በቃ ሲኦል ነው የሚገባው። ምንም በቃ ልዩነት የለውም። እስራኤላዊም ሲኦል ይገባል፣ ፍልስጤማዊም ሲኦል ይገባል። ያ ማለት ግን እግዚአብሔር ጉዳዩን ጨርሷል ማለት ግን አይደለም። ኢየሱስ ይነግሳል እያልኩ ነው። እዚህ ምድር ላይ በክብር ይመጣል ኢየሱስ እያልኩ ነው። ደብረ ዘይት ተራራ ላይ እግሮቹ ይረግጣሉ እያልኩ ነው ያለሁት። እዚህ ምድር ላይ ገና ትልቅ የሆነ መንግስት አለ። አሕዛብን በብረት በትር ይገዛቸዋል ይላል ቃሉ። በብረት በትር። ክብር ለኢየሱስ ይሁን። ትልቅ የሆነ መንግስት ይቋቋማል፣ የእግዚአብሔር መንግስት። ኢየሱስ በዳዊት ዙፋን ላይ ይነግሳል። ኢየሱስ በሳሙኤል መጽሐፍ ላይ ለዳዊት የተነገረው ለዳዊት ልጅ ለሰለሞን አይደለም። በዳዊት ውስጥ እግዚአብሔር ኢየሱስን ነው ያወራል።
ኢየሱስን ነው የተረከን። ለዘላለም የሆነ መንግስት አለው። ለዘላለም የሆነ መንግስት አይደለም ሰለሞን ልጅህ አለው እኮ ለዘላለም የሆነ መንግስት። ሰለሞንማ 40 ዓመት እኮ ነው የነገሰው። በቃ 40 ዓመት ነገሰ፣ ሞተ። ከ970 እስከ 930 መራ፣ ሞተ፣ አለፈ በቃ። ከዛ ልጁ ሮብዓም መጥቶ እስራኤል እንደዛ ሲበጠበጥ ነው የምንመለከተው እንጂ ለዘላለም የሆነ መንግስት በኢየሱስ ክርስቶስ ነው። በዳዊት ውስጥ ልጁን ነገረን። የዳዊት የወገቡ ፍሬ የሆነውን ኢየሱስን ተረከን። ለዘላለም የሆነ መንግስት። ክብር ለኢየሱስ ይሁን። አዎ ኢየሱስ መጥቶ ይነግሳል። ይሄን ደግሞ አጋንንት በሚገባ ያውቃል። በሚገባ ያውቃል። ዘመኑ እንዳለቀ በሚገባ ያውቃል። ጊዜው እንዳለቀበት በሚገባ ያውቃል። በኃይል ወጥቶ ይሰራል። በኃይል ወጥቶ ህዝብ እንዲጫረስ ያደርጋል። አንዳንድ ነገሮች ቅድም ብሏል ኤርሚ በጸሎት ምን መልሰው አይደለም ብሏል። ኦፍ ኮርስ አዎ በጸሎት ማይመለሱ ነገሮች አሉ። ለምን? የእግዚአብሔር ፕሮግራም ስለሆነ። አሁን የጎግ ማጎግን ጦርነት ተሰልፈን ብንጸልይ እንኳን ምን መልሰው አይደለም። በቃ ይነሳሉ በተቀደሰችው ከተማ ላይ በእስራኤል ላይ ተነስተው በብዙ ጥፋት ያደርሳሉ። በጣም በሚገርም ሁኔታ ብዙ እስራኤላውያን ይሞታሉ ከዚህ በኋላ። ትንቢት እየተናገርኩ አይደለም፣ ቃሉን ነው እየነገርኳቸው ያለሁት። እጅግ በጣም ብዙ እስራኤላውያኖች ያልቃሉ። ሴቶች ይደፈራሉ። እግዚአብሔር ከቅዱሳን ሁሉ ጋር ይመጣል ይላል። ከዛ ከቅዱሳን ሁሉ ጋር ይመጣል። እነዛን አህዛብ ከእስራኤል ጋር የተዋጉትን ይዋጋቸዋል ይላል። ጦርነቱ ምን መሰላችሁ? ገብርኤልን እዛ ጋር ቁም ይለውና ሚሳኤል ይይዛል። ከዛ ደግሞ ሚካኤል እዛ ጋር ኒውክለር ይይዛል። እንደዛ አይደለም ጦርነቱ። በእግራቸው ሲቆሙ ይላል እግራቸው ይበሰብሳል። በኢየሱስ በአፋቸው ውስጥ ምላሳቸው ይበሰብሳል። ይሄ ነው ከእግዚአብሔር ዘንድ ያለው ጦርነት። ይሄ ነው። እንደዚህ አይነት ጦርነት ይሆናል። በአፋቸው ውስጥ ምላሳቸው ይበሰብሳል። እነዛ እስራኤልን የወጉ ሀገራት ማለት ነው። በዋነኝነት ሩሲያ ጸጥ ብላለች አይደል? አሁን ዋነኛ የዚህ ውጊያ መሪ ሩሲያ ናት። መሪዋ ደግሞ የዚህ ጦር ዋና አዛዥ ነው። ለምሳሌ በዚህ ዘመን ከሆነ ጦርነት የሚሆነው ፑቲን እንደማለት ነው። ወይ ደግሞ በዘመኑ ሩሲያን የሚመራው መሪ ማለት ነው። ጎግ የተባለው እሱ ነው። ወይ ደግሞ ሮሽ ማለት ነው፣ ሊደር ማለት ነው። የማጎግን ምድር ይዞ እነ ኢራንን እነ ፋርስን ማለት ነው፣ እነ ፉጥን ሊቢያ እዚህ እና እነ ኩሽ ኢትዮጵያ ስላችሁ ኢትዮጵያ አይደለችም፣ እሺ ኢትዮጵያ ይላል። ኩሽ ማለት ነው ሱዳን፣ ይሄ የኛንም አካባቢ ጨምሮ ማለት ነው። በዋነኝነት የሱዳን ኪንግደም ማለት ነው። ኢትዮጵያ የሚለው ቃል መጽሐፍ ቅዱስ ላይ የለም። በቀደሙ ኪዳን ሙሴ ኢትዮጵያ ብሎ አልጻፈም፣ ኩሽ ብሎ ነው የጻፈው። እሺ ኢያሱ ኩሽ ብሎ ነው የጻፈው። እነ ዳዊት ኩሽ ብለው ነው የጻፉት። ኢትዮጵያ የሚል ቃል በቀደመው በነ ዳዊት ዘመን አልነበረም። ኩሽ ማለት ነው ይሄ ጥቁሩ ህዝብ ማለት ነው። በተለይ የኩሽ ኪንግደም የነበረው ሱዳን አካባቢ ነው። በብዙ ጊዜ ተናግሬያለሁ። ይሄን ኢትዮጵያ የሚለው ቃል መጽሐፍ ቅዱሳችን ላይ የገባው የግሪክ መንግስት ዓለምን መግዛት በጀመረችበት ጊዜ ነው። የባቢሎን መንግስት ነበረ። ከዛ ፋርስና ሜዱ መጡ። ከፋርስና ሜዱ ቀጥለው ግሬት አሌክሳንደር ተነሳ። ያ በልጅነቱ የሞተው መሪ ማለት ነው። ግሬት አሌክሳንደር ግሪክን እየመራ ዓለምን ተቆጣጠረ። በ332 ዓመተ ምህረት ከክርስቶስ ልደት በፊት ማለት ነው፣ ጌታ ከመወለዱ በፊት ዓለምን በተቆጣጠሩበት ሰዓት የግሪክ ቋንቋ አዋቂዎች 70 ሊቃናት የሚባሉት ሴፕቶጀንት የሚባለው ትርጓሜ ተተረጎመ በ280 ከክርስቶስ ልደት 280 ዓመት በፊት ማለት ነው። ምን አልኳችሁ? 70 ሊቃናት የሚባለው አሁን ሴፕቶጀንት የሚባለው ትርጓሜ ማለት ነው። አሕዛቦች ናቸው፣ ክርስቲያኖች አይደሉም የተረጎሙት፣ ግን የሂብሩ ቋንቋ አዋቂዎች ናቸው። የሂብሩን ቋንቋ በሚገባ የሚያውቁ ሊቃናት ናቸው። እጅግ ቁጥሩ ብዙ የሆነ መጽሐፍትን ወደ ግሪክ ቋንቋ ተረጎሙ። 39ን አይደለም የተረጎሙት፣ በጣም ብዙ ያገኙትን መጽሐፍ ሁሉ ነው የተረጎሙት። ቀኖና አይደለም የሰሩት፣ ትርጉም ብቻ ነው። እሺ 39 ምናምን አይደለም የነሱ፣ ያገኙትን መጽሐፍ ሁሉ ነው የተረጎሙት። በጣም እጅግ በጣም ብዙ መጽሐፍ የተረጎሙት። ሲተረጉሙ ኩሽ የሚለውን ቃል ምን ብሎ ተረጎሙ? ኢትዮጵያ ብሎ ተረጎሙ። ምን ማለት ነው? ኢትዮጵያ ማለት በርኒንግ ፌስ፣ የተቃጠለ ፊት ማለት እኮ ነው ትርጉሙ። የተቃጠለ ፊት ማለት ነው ኢትዮጵያ ማለት። ይሄ ከሳራ በታች ያለው ክፍል ማለት ነው የሚወክለው ኢትዮጵያ እያሉ ኩሽ የሚለውን ይሄ ጥቁሩን ክፍል
ኢትዮጵያ እያሉ ተረጎሙ። የተቃጠለ ፊት ማለት ነው። ይህን ስምኛ ይዘን ስለቀረን ነው። ኢትዮጵያ የሚለውን ስምኛ ስለያዝ ነው። ኢትዮጵያ የሚል ቃል ስላገኘን አሁን ስለዛ በቀደመው ኪዳን ላይ የተነገረው እንደዛ ስለምንረዳው ነው። ምን እያልኳችሁ ነው? የሆነ ያለው ነገር ፖለቲካል ነገር እንዳለው ብንመለከት ብንመለከትም ግን መንፈሳዊ ነገር አለው። የእግዚአብሔር ፕሮግራም አለው። የእግዚአብሔር እቅድ አለው። በዚህ ውስጥ የእግዚአብሔር እቅድ አለ። በዚህ ውስጥ ከፊታችን እንዳልኳችሁ ነው ብዙ እልቂት አለ። ከፊታችን ትልቅ ጦርነት አለ። የማይቀር ማለት እኮ ነው። የማይቀር ደግሞም ጌታ ይመጣል። ከነዚህ አሕዛብ ጋር ይዋጋል። ከነዚህ አሕዛብ እስራኤልን ከወጉ አሕዛቦች ጋር እግዚአብሔር ራሱ ይዋጋል። ይህን እየነገርኳችሁ ያለሁት ከራሴ አይደለም። መጽሐፍ ቅዱስ ነው። ሕዝቅኤል መጽሐፍን አንብቡ። ዘካርያስ መጽሐፍን አንብቡ። በተለይ ሕዝቅኤል መጽሐፍ ምዕራፍ 37፣ ምዕራፍ 38፣ ምዕራፍ 39 እና ምዕራፍ 40 ማንበብ በቂ ነው። አሁን የተናገርኩትን ነገር ለመረዳት ዘካርያስ ከ12 እስከ 14 ያለውን ማንበብ በጣም በቂ ነው። አሁን የተናገርኩትን ነገር ትረዱበታላችሁ። ከተናገርኳቸው የመጽሐፍ ቅዱስ ጥቅሶች ማለት ነው። ቃል በቃል የተናገርኩትን ታያላችሁ። ፖለቲካል ብቻ አይደለም፣ መንፈሳዊም ፕሮግራም አለው ጦርነቱ። መንፈሳዊም ነው ጦርነቱ እንጂ ዝም ብሎ አንድ ኢትዮጵያዊ ሙስሊም እስራኤልን ማጥፋት ምናምን የሚል ነገር ሐሳብ ሊመጣ እኔ አሁን ኢራንን ማጥፋት ምናምን የሚል ነገር ሐሳብ ውስጥ ሊመጣ አይችልም በጭራሽ። አሁን ጴንጤ ነኝ፣ ኢትዮጵያዊ ነኝ። ኢራን እንድትጠፋ ምናምን እንዴት እንደዛ ላለሁ? ምን ያገናኘናል? እንዲድኑ ነው እንደው ምኞቴ። ኢራናውያን እንዲድኑ በክርስቶስ ኢየሱስ ሆነው እንዲያመልጡ ነው ጸሎቴ፣ ምኞቴ። አንድ ፍልስጤማዊ እንዲሞት አይደለም የምፈልገው እኔ። በክርስቶስ ኢየሱስ አምኖ ካለበት ጥፋት እንዲድን ነው ጸሎቴ። አንድ ሙስሊም ግን ብትመለከቱት እስራኤል ትጥፋ ነው ሲል የምታዩት ከመሆን ኖርማል አይደለም እኮ። እስልምና ትክክል እንኳን ቢሆን ወደ እስልምና እስራኤላውያን እንዲመጡ ነው ምኞቱ ሊሆን የሚገባው ማለት ነው። እንዲጠፉ ሳይሆን መመኘት ያለበት ወደ እስልምና እንዲመጡ ነው። እንደዛ አይደለም ጉዳዩ። ፖሰስድ የሚደረጉት በአጋንንት ስለሆነ ማጥፋት ነው አላማቸው። እቅዳቸው ማጥፋት ነው ፕሮግራማቸው። እኛ ግን ፍልስጤምም ይሁን የትኛውም የአረብ ሀገር የትኛውም እስልምና ተከታይ እንዲጠፋ አንፈልግም በጭራሽ። ለምን ይጠፋሉ? እንዲድኑልን ነው የምንፈልገው። ጸሎታችን እሱ ነው። በጣም ነው የምንወዳቸው። ኢየሱስ ክርስቶስ ሞቶላቸዋል እኮ። እጅግ በጣም ነው የምንወዳቸው። በጣም ነው የምንወዳቸው። እኛ ሲሞቱ ወደ ሲኦል እኮ ነው የሚሄዱት። እኔ አሁን የፍልስጤሙ መሪ የኢራኑ መሪ ሲሞት አዝኛለሁ። ወደ ሲኦል እኮ ነው የሚሄደው ወንድሞች፣ አስባችሁታል? ወደ ገሃነም ነው የሚሄደው ሰውየው፣ ወደ ገሃነም ነው የሚሄደው። እና በጣም ማዝ ነው እንደዚህ አይነት ሰዎች ሲሞቱ፣ ኦርቶዶክሳውያን ሲጨፈጨፉ፣ አርሲ ምናምን በጣም ነው ማዝ ነው። ጴንጤ የተጨፈጨፈ ቢባል ግን ቲክቶክ ከፍቼ ወይኔ የተጨፈጨፍን አለልም እኔ። እሺ እንደዛ ትላላችሁ እናንተ፣ አላቅም እናንተ። እኔ ግን አለልም። ለምን? ክብር ነው ለኛ። እነ ጳውሎስም ሲሰደዱ፣ ሲገረፉ፣ ሲሰቃዩ የነበሩ ሰዎች ናቸው። ዲያቆኑ እስጢፋኖስን ስትመለከቱት በድንጋይ ነው ተወግሮ የሞተው። ዲያቆኑ እስጢፋኖስ በድንጋይ ተወግሮ ሞተ ብሎ ያለቀሰ ሐዋርያ የለም። ክብር ነው ለኛ፣ እሱ ክብር ነው። በቃ አለቀ። አግኝተን ነው ኢየሱስ እያልን መገደል አግኝተን ነው። ክብራችን ነው እሱ ለኛ። አናለቅስም፣ በሚዲያም አናለቅስም፣ ወተንም ምር አንልም። ክብር ነው ለኛ። መጥተው ቢገድሉን ኢየሱስ እያልን ኧረ እድለኞች ነን በጣም። አናለቅስም። ለኦርቶዶክሳውያን ግን እናለቅሳለን፣ ለሙስሊሞች እናለቅሳለን፣ ዋቂ ፈታ ምናምን እናለቅሳለን። በኢየሱስ ላልሆነ ሁሉ እናለቅሳለን። ጥፋት ስለሆነ ከፊታቸው የሚጠብቀው ሲኦል ገሃነም ስለሆነ የሚጠብቃቸው ማብለጥ ስላልቻሉ ማለት ነው። እና ይሄ ነው። ጌታ ዘመናችሁን ይባርክ። አንፈራም እኛ። ምድር ለምን ዛሬ ድብልቅልቋ ለምን አይወጣም? ለምን ድብልቅልቋ ለምን አይወጣም? ዘምሩ ዝም ብላችሁ የምትሰሙት ነገር ይሄ ከዓለም የምትሰሙት ነገር አይረብሻችሁ። እናንተ ዓለምን አይደለም መስማት ያለባችሁ፣ አምላካችሁን ስሙ። ሚዲያውን እንዳታምኑ፣ ጌታን ስሙ። ጌታ ምንድነው እያላችሁ ያለው? ጌታን አዳምጡት። እግዚአብሔር ምንድነው ለእናንተ እያለ ያለው? እግዚአብሔር እያወራችሁ ካልሆነ እግዚአብሔር እንዲያወራችሁ በእግዚአብሔር ፊት ሁኑ። ሚዲያውማ ብዙ ነው የሚለው። ነገ በሆነ ቦታ መሬት መንቀጥቀጥ ይሆናል ይልሃል። መልካም ነገር አይነግርህም ሚዲያው። እግዚአብሔር ስማ። እግዚአብሔርስ
በሞት ጥላ መካከል እንኳን ብሄድ ሞትን አልፈራ አለቀ። በሞት ጥላ መካከል ይኸውላችሁ ዳንኤል መጽሐፍ ምዕራፍ 3 ላይ እነዛ 3 ወጣቶች እኮ የተጣሉበት እሳት ነው። ማረጋገጫ ትፈልጋላችሁ እሳት መሆኑ? አይ እሳት አይደለም የሚል ሰው ካለ የጣሏቸው ሰዎች ወደ እሳቱ የጣሏቸው ሰዎች በወላፈኑ ሙተዋል። ይገላል ማለት ነው። እሺ ያኔ ጻፈልን የእግዚአብሔር መንፈስ ያኔ ነገረን እሳቱ አይ የሚገላ አይደለም ሲሙሌሽን ነው ምናምን እንዳትል ነው። እሺ ወይ ደግሞ ኢሉዥን ነገር ነው እንዳትል። የጣሏቸው ሰዎች በእሳቱ ወላፈን ሙተዋል። እነሱስ ዘምረዋል። ለምንድን ነው እሳት ውስጥ የዘመሩት? በቃ ይሄን ነው ማወቅ ያለብን። ለምንድን ነው እሳት ውስጥ ሆነው? እሳቱ እኮ የታሰሩበትን ሰንሰለት እኮ በጥሷል። የፀጉራቸውን ዘለላ ግን መንካት አልቻለም። የታሰሩበትን ሰንሰለት የበጠሰ እሳት ፀጉራቸውን ግን ለመድፈር አቅም አልነበረው። እግዚአብሔር ከነርሱ ጋር ነበር። በእግዚአብሔር ላይ የነበራቸው እምነት እግዚአብሔር ከምንም እንደሚያስመልጣቸው እርግጠኞች ነበሩ። ዳንኤል እኮ አትጸልይ ተባለ። ከዚህ በኋላ ጸሎት እንዳትጸልይ። አይ እኔ ወደ አምላኬማ መጸለይን አላውቅም። መምህር ናቸው። ስለዚህ እኔ መምህር ስለሆኑ ቤተክርስቲያን ማምናባቸው ካህን ስላረጋቻቸው ይሄንን ያሉት አባቴ ከምን አንፃር ነው ብዬ ይጠይቃለሁ እሳቸውን እንጂ አይቀበላለሁ አልቀበልም አለልሽ። አሁን ባለህበት ደረጃ እንደዚህ መመለስህን አክሰፕት አደርጋለሁ። ባለህ የእውቀት ደረጃ ግን ይሄ ንግግራቸው ትክክል ነው ብለህ ትቀበለዋለህ? አሁን ባለ ከእሳቸው እስከምታጣራ ድረስ ባለ የእውቀት ደረጃና አንደርስታንዲንግ ልክ ናቸው ብለህ ትቀበላለህ? አይ ጥቁር ነው ነጭ ነው አልልማ። ከእሳቸው ከሰማው በኋላ ነው የምነግርሽ። እሳቸው መምህር ስለሆኑ ከኔ የተሻለ መረዳት አላችሁ በብዙ ነገር ስለሚበልጡኝ ማለት ነው። ስለዚህ ይሄንን ሲሉ አባቴ ምን እያሉ ነው? ኦኬ ለካ እንደዚህ ነው ለካ እንደዚህ አይደለም ለማለት ከእሳቸው ተምሬ ነው የምነግርሽ። ሰው ነጭ ነው ጥቁር ነው አልልሽም ማለቴ ነው ባጭሩ። ግን እዚህ ጥያቄ ላይ እርሳቸውን ቢሆኑ ድነዋል ስለማይሉ በእርግጠኝነት የኢትዮጵያ ኦርቶዶክስ ተዋሕዶ ካህን ሆነው ሉተራኖች ድነዋል ስለማይሉ እዚሁ ጥያቄ ላይ ስንቆም አልዳኑም ነው የሚሉት። እኔም አልዳኑም ነው የምልሽ። ግን የትምህርት መመሳሰል አለ ምናምን ላልሽው 90% ምናምን ላልሽው እሳቸውን ሄጄ እጠይቃለሁ እማራለሁ ከእሳቸው ማለት ነው። ኦኬ በጣም ጥሩ። አንተ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ አማኝ መካነ ኢየሱስ ቤተክርስቲያን ሄደ እናንተ ቁርባን ስለምትሉት እኛ የጌታ እራት ስለምንለው ሄደ ቁርባን ትወስዳለህ? አልወስድም። ለምን ደግሞ አትወስደው? ሚስጥረ ቁርባን ላይ ያለን ትምህርትም ይለያያል። ሚስጥረ ቁርባን ላይ ያላችሁ ትምህርትም ይለያያል። ኦኬ አንተ ለአንድ ለመካነ ኢየሱስ ወንጌል አማኝ ወይም ለመካነ ኢየሱስ አባል ወንጌል ትሰብከዋለህ? አልዳነም ብለህ ስለምታምን ወንጌል ትሰብካለህ? ቁርባን ላይ አይ ቲንክ ተቆራረጥክ መሰለኝ። አዎ በደንብ አድርጊ። ድምጽሽ ጠፍቶ ነበር ግን በትንሹ ሰምቻለሁ። እህቴ ሜርሲ ወንጌል ትሰብክላችኋለህ ወይ ብለሽ አይደል የጠየቅሽኝ? አዎ በደንብ። አንዱን ሪዝን እኮ ቅድም ነግሬሽ ነበር። የጌታችንን ባህሪ ይከፍላሉ ሁለት ብለው እኛ ደግሞ አንከፍልም። አዎ ስለዚህ ሰብክላችኋለሁ። ቅዱስ ቁርባን ላይም ቢሆን ልዩነት አለ በትምህርታችን ውስጥ፣ እሱንም ቢሆን እነግራችኋለሁ። ስለዚህ ባጭሩ አልዳኑም። ባጭሩ አልዳኑም። እዚች ጋር አንድ ጥያቄ ፍቃጅልኝ እህትየው። ይቻላል ኤርምዬ ቀጥል። ያ ወንድማችን ጥሩ ነገር ስለሆነ እየተናገረ ያለው ማለት ነው። ኦኬ አንተ አሁን በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ብትሄድ ከነሱ ጋራ የጌታን እራት ወይ ቅዱስ ቁርባን መካፈል አትፈልግም ማለት ቅድም ለእህታችን እንደመለስከው? አዎ አልካፈልም። ስለ ሉተራን ከሆነ የጠየቅኝ ያው መካነ ኢየሱስ ደግሞ ሙሉ በሙሉ ሉተራን ነች ብዬም አላምንም። ሲጀመር አይደለችም ሲጀመር ምንድናት ታዲያ? አይ ራሷን ወንጌላውያን ብላ ነው የምትጠራው። እኔ እስከማውቀው ድረስ የሉተራንም ትምህርት ሙሉ በሙሉ አትቀበልም። ሉተራን የሚባሉ እኮ አሉ በተለይ ውጭ ሀገር ያሉት። እኔ የማውቀው እንደዛ ነው እንጂ ሙሉ በሙሉ መካነ ኢየሱስ ሉተራን ራሱ ተብላ ሲባል ሰምቼ አላውቅም። ግን ከሉተራን ጋር የሚቀራረብ ትምህርት እንዳላት አውቃለሁ። እሺ ቴንክ ዩ።
አንተ እዛ ብትሄድ የጌታን እራት ወይ ቅዱስ ቁርባን መቀበል አትፈልግም። ምክንያቱም ከእናንተ ትምህርት ጋር ስለማይመሳሰል። አንድ ከሉተራውያን ወይ ደግሞ ከመካነ ኢየሱስ ቤተክርስቲያን ወደ ኦርቶዶክስ ቤተክርስቲያን ቢመጣ በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት የጌታን እራት ማነው የቅዱስ ቁርባን መካፈል ይችላል? ይሰጡታል? ኦርቶዶክሳውያኑ በምን አግባብ? በመጀመሪያ ይሰጡታል አይሰጡትም? የኢትዮጵያ እሺ፣ ክሊር አድርገው ወንድም፣ ይቅርታ። እሺ፣ ክሊር አድርገው። በመጀመሪያ በቅዱስ ቁርባን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትምህርት ይቀበላሉ ያሉትራን ከተባለ አይቀበልም። ቅድምም እኮ ነግሬያቸዋለሁ፣ በቁርባን ላይ ልዩነት አለ። ስለዚህ የማይቀበለውን አናቀብለውም፣ አንሰጠውም፣ አይሰጠውም። ክሊር ማለት ባጭሩ የማይሰጥበት ምክንያት ከንዑሰ ክርስቲያን ተርታ ነው አይደል የሚመደበው? ያ ንዑሰ ክርስቲያን ነው ሊባል የሚችለው። እሱም ብቻ ሳይሆን ትምህርቱንም እኮ አይቀበልም እያልኩ ነው። ገና ንዑስ ክርስቲያን ራሱ እንዳንለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አስገብተን ትምህርቱንም አይቀበልም። ይሄ ላይክ የሚመቻመች ነገር አይደለም። በቃ አልዳንም፣ ስለዚህ ቅዱስ ቁርባንን አንሰጠውም። በቃ ሼሞኒው ሉተራውያንን ብላችሁ የምትሉ የቲክቶክ ላይ የባጃጆች ላይ እንደዚህ ስሙ። ከኦርቶዶክሳውያን በጣም ቤተክርስቲያኒቱን ከሚያውቁ እንደዚህ በሳል ነገር ከሚናገሩ ኦርቶዶክሳውያን ስሙ። እንደዚህ ቅልውጥ ሄደ ይሰጡኝ። ቆይ አንተን አይደለም ሉተራውያን የተባላችሁ ቤተክርስቲያኑን ከሚያውቁ ስላልክ እኔ ተማሪ ነኝ እንጂ ችግር የለም። እውነቱን የተናገርከው እኔ ቤተክርስቲያኒቱ አገልጋይ የነበርኩ ሰው ነኝ። እውነቱን የተናገርከው እኔ ብናገር አንድ ጴንጤን የተናገረው ብሎ ስለሚሉ ማለት ነው። ስለዚህ አንድ ሉተራዊና መካነ ኢየሱስ ነኝ ወይ ደግሞ ሉተራዊ ነኝ ብሎ የሚል ሰው ከኦርቶዶክስ ቤተክርስቲያን ሄጄ ቅዱስ ቁርባን ቆርባለሁ ብሎ ቅልውጥ ቢሄድ አትሰጥህም ቤተክርስቲያኒቱ። ለምን? ድብን ያልክ መናፍቅ ነህ። በኦርቶዶክስ አስተምሮ መሰረት ሉተራዊ ሁን፣ ሪፎርምድ ሁን፣ ፔንቴኮስታል ሁን፣ ድብን ያልክ መናፍቅ ነው ብላ ምትል ቤተክርስቲያኒቱ። ንዑሰ ክርስቲያን እንኳን ብላ አትልም። በቅዳሴው መካከል ጻኡ ንዑሰ ክርስቲያን ብዬ የምለው አንዱ ዲያቆን እኔ ነበርኩ። የክርስቲያን ታናናሾች የሆናችሁ ውጡ ማለት ነው። ቅዱስ ቁርባን ከመስጠታችን በፊት ይህንን እኔ ነበርኩ በዜማ እማዜማው። እኔን መሰል የሆኑ ዲያቆናት ናቸው የሚያዜሙት። አየህ፣ ንዑሰ ክርስቲያን እንኳን ለመባል የቤተክርስቲያኒቱን ትምህርት እንኳን ተቀበለ በከፊል እንኳን አታምንም። ስለዚህ የባጃጆቹ ሉተራዊ ነን ብለው የሚሉ ኦርቶዶክሳውያኑ ጋር ከፔንቴኮስታሉ ጋር ሄጄ የጌታን ራት ከምቀበል ኦርቶዶክሳውያኑ ጋር ሄጄ ብቆርብ ይሻለኛል ብሎ ያሉ ቃል አዋጮች አይሰጧችሁም። የወደቀ እንኳን ፍርፋሪ አይሰጡም። በዚህ ደግሞ ኦርቶዶክስ ቴንኪው እንደዚህ አይነት ቃል አዋጮች ቢመጡ እንዳሰጧቸው። ቆይ አንድ ነገር ክሊር ላድርግ። ተማሪ ስለሆንኩኝ ግልጽ አድርጌ ለመውረድ ብዬ ነው። ችግር የለም፣ ታረጋለህ እኮ እሰጥሃለሁ። አንተ ያጠፋው ጥፋት የለም። ግን ኦርቶዶክሳዊት ቤተክርስቲያን እኔ ማቃት ቤተክርስቲያን ስለሆነች አገልጋይዋ የነበርኩ ቤተክርስቲያን ስለሆነች ስለማቃት ክርስቲያን ወይ ዘአማኑኤል ገብተው ቢናገሩ አሁን እነሱ በኦርቶዶክስ ስላሉ ነው። እኔ ግን ከኦርቶዶክስ ስለወጣ አሁን የወንጌል አማኝ ስለሆንኩኝ ስለ ኦርቶዶክስ ያለኝ እውቀት ሸፋፋ ነው፣ ጠማማ ነው፣ ጎዶሎ ነው ማለት እንዳይመስል። በተለይ የጌታን እራት፣ ቅዱስ ቁርባን፣ ጥምቀትንም በተመለከተ አገልግሎት ውስጥ የነበርኩ ሰው ስለነበርኩ ከካህኑ ጋር የማጠምቅ ዲያቆን፣ ከካህኑ ጋር የማቆርብ ዲያቆን ስለነበርኩ ካህኑ ህብስቱን ሲሰጥ እኔ ደግሞ ወይኑን ደሙን እሰጥ ነበር ማለት ነው። ስለዚህ የሚያወራው ሰው አሁን ጴንጤ ስለሆነ አይደለም። የቤተክርስቲያኒቱ አገልጋይ ስለነበርኩኝ ንዑሰ ክርስቲያን እንኳን ተብለ ለመጠራት እንኳን እድል አሰጥህም ቤተክርስቲያኒቱ። መናፍቅ ነህ። አዎ። ስለዚህ በቤተክርስቲያኒቱ አስተምሮት መሰረት መናፍቅ ነህ። ስለዚህ በእነሱ ቤተክርስቲያን የጌታን ቅዱስ ቁርባን ለመውሰድ ከፈለክ ህብስቱንና ጵርስፎራውን ለመውሰድ ከፈለክ ማለት ነው፣ ወይኑን ለመውሰድ ደሙን ለመውሰድ ከፈለክ በቤተክርስቲያኒቱ መሰረት አንቀጸ ንስሐን የንስሐን መስመር ትሰጥሃለች፣ ትማራለህ፣ ታጠምቀሃለች፣ ጊዜ አለ። ከዛ ነው ንስሐ አባት ይቁረብ ብሎ ሲፈቅድልህ ነው እንጂ ናቸው ሉተራውያን 90% ከኛ ጋር ይመሳሰላሉ አቁርቧቸው ብላ አሰጥም። ለውሻ የመስጠት ያህል ነው ብላ ውሻ ነው የምትልህ። ሼሞኒው ከኦርቶዶክስ እንቆርባለን ብላችሁ ቅልውጥ ያማራችሁ ሉተራውያን
ብትሄዱም አትሰጣችሁም። የቀድሞዋ ቤተ ክርስቲያኔ ኦርቶዶክስ ውሾች ናችሁ ነው ብላ ምትልህ። የተቀደሰውን ለውሾች አትስጡ ብሎ የሚለውን የእግዚአብሔርን ቃል ጠቅሳ ታባርራለች። ወገብ አገዳህን ሰብራ ማለት ነው። ከመካነ ኢየሱስ ነው የመጣው አቅርቡት አትልም። ሙሉ ወንጌል ግን መተህ ፔንቴኮስታሉ ጋር ግን መተህ የጌታን ራት ልካፈል ብለህ ብትል ማናችንም አንከለክልህም። ቴንኪው። እሺ ክርስቲያንም ጨርሰው ካለ ጨርስና ወደ አማን እንመጣለን። እሺ ልናገር እንጂ ፊልም ምናልባት ከታች አንዳንድ ኦርቶዶክስ ነን የምትሉ ሰዎች ቅር የሚላችሁ ከሆነ ለኛ ፔንቴኮስታል ውስጥም ይሁን ሉተራን ውስጥም ይሁን አንጀሊካን ውስጥም ይሁን ሜኖናይትም ይሁን አልዳንም 3 ጊዜ ነው የምነግራችሁ አጥብቄ ማለት ነው። ስለዚህ ሉተራኖች ስለሆኑ ምናምን አልዳኑም። በቃ ከለስ ይሄ የቤተ ክርስቲያናችን እውነት ነው። ትምህርታችንም ይሄ ነው። የምናመቻምቸውም ነገር የለም። የሚያመቻምቹ ሰዎች ካሉ ውሸታሞች ናቸው። ቱ ቢ ሆነስት ማለት ነው። ውሸታሞች ናቸው፣ እየዋሹ ነው። ሉተራኖች ድነዋል የሚል ካለ ማለት ነው። እኔ ኦርቶዶክስ ቤተክርስቲያን ውስጥ ተቀምጦ ሉተራኖች ድነዋል የሚል ሰው አለ ብዬ አላምንም። በጣም ይቅርታ አለ ካለ ግን አለ የሚል ሰው ካለ ግን አልዳኑ። ይሄ የቤተክርስቲያናችን ግልጽና እቅጭ የሆነ አይ ቲንክ ክርስቲያን እዚህ ጋር አንድ እርማት ለመስጠት ያህል ምናልባት እታችም ያሉት የሚጽፉት በኦርቶዶክሳውያን ዘንድ ድነት ሲነሳ አይደለም ሉትሪያን ዓለም ሁሉ ድኗል ብለው ነው የሚያስቀምጡትና ከዚህ አንጻር ሊሆን ይችላል እና አንተም ይሄንን ዘንግተው ከሆነ አላውቅም ወይም ደግሞ እንዲህ ብለው አያስተምሩም ብለህ እያልክ ከሆነ ከዛ አስተምሮታቸው ጋር የሚጋጭ ሀሳብ ከሆነባቸው አሁን ለእኔ ተጋይቶብኛል። አንተ የምትለውና መሬት ላይ ያለችው ኦርቶዶክስ የምትለው በድነት ጉዳይ ዓለም ሁሉ ድኗል ወይም ደግሞ ሙስሊሙም ድኗል በሚለው ነው የሚያስቡትና እሱን ታሳቢ አድርገህ ብትመልስ። ተቋርጠ ነበር ክርስቲያን፣ ስለተቋረጥክ ምን እንደሰማህ ምን እንዳወራህ ቴንኪው ስትል መጨረሻ ላይ ሰማሁ። እንደገና ተናገር። ተቋርጠ ጠፍቶ ነበረ። እኔ ተሰምቻለሁ ወንድምነት። አዎ አንተ ተሰምተሃል። እሺ መልካም። ክርስቲያን እየተሰማህ አይደለም፣ ምናልባት እያወራህ ከሆነ እስኪመቸው ሌላ ሰው ማስተናገድ ይቻላል። እሺ ዛማኑኤል። አቤት፣ አሁን ይሰማችኋልን? አዎ፣ ግን ሀይድ ሆነሃል፣ ተደብቀሃል። ኦኬ፣ እስኪ እሺ፣ ስራ ቦታ ሆኜ አሁን ይሰማል? በጣም ነው የሚንኮሻኮሸው። አሁን መጣህ። እሺ የሚንኮሻኮሸው ነገር ካታከለ ጥሩ ነበር፣ ግን አሁንም ይረብሻል። እሺ አሁን ቀጥል። እሺ አሁን ጥሩ ነው። እሺ እንግዲህ ያው ክርስቲያን ባነሳው ሀሳብ ላይ እኔም የምስማማበት ነገር ነው። በነገራችን ላይ እንደው እንዴት ነው በነገረ ክርስቶስ ትምህርት ላይ ልዩነት ኑሮን እንዴት ነው ከነዚያ ጋር ህብረት የምናደርገው ብላችሁ ታስባላችሁ? በእናንተስ ቢሆን እንደው ይሄን እንዴት ሊሆን ይችላል? እኔ ከእናንተ ጋር ነገረ ክርስቶስ ላይ ልዩነት ካለን ትልቁ መሰረታችን እሱ ነውና በእሱ ላይ ልዩነት ኑሮን እንዴት ነው ህብረት አድርገን እኛ ጋር መጥተው ሊቆርቡ የሚችሉ ወይም እኛ ጋር እነሱ ጋር ሄደን እንድንቆርብ የምንችለው? እንኳንስ እነሱ ይቅርና በምንም ማንመሳሰል ማለት ምናልባት ያው እውነት ነው የሚያመሳስል ትምህርት አለን አባቶቻችን መምህራንም ሲያስተምሩን ማለት ነው አለ በነገር በሚስጥረ ቁርባን በሚስጥረ ጥምቀት አለ። ግን ለምሳሌ ኦርቶዶክስ ምስራቅ ኦርቶዶክስ እና ኦሪየንታል ኦርቶዶክስ አሉና እኛ ምስራቅ ኦርቶዶክስ ላይ ሄደን መቁረብ እንችላለን፣ እነሱ እኛ ጋር መጥተው መቁረብ ይችላሉ። ለምን? በዚያ በዋናው በዶግማችን ልዩነት ካለ እንዴት ነው ከነዚያ ጋር ህብረት ልናደርግ የምንችለው ማለት ነው? እዚህ ላይ ካነሳችሁት አንጻር እና ትቆርባላችሁ እንዴ? ምስራቃውያን ጋር ሄዳችሁ ትቆርባላችሁ እንዴ? ግሪክ እኮ ሄዳችሁ አይቻልም። አዎ ላይክ እሱም እንደዚሁ ይሄ እንኳንስ ከነዛ ጋር ኦርቶዶክስ እንግዲህ ምናልባት በነገረ ክርስቶስ በክርስቶስ ባህሪ ላይ ከምንለያየው በነዛ ነው አይደል? እዛ ጋር ሄደን የምንለያየው በክርስቶስ ባህሪ ከሁለት አካል ብለው
ከሚሉት እንኳን ሄደን መቁረብ አንችልም። በሁሉ አንድ ሆነን ማለት ነው። በዚህ ልዩነት እነሱ ጋር ሄደን መቁረብ አንችልም፣ እኛም እነሱ እኛ ጋር መጥተው መቁረብ አይችሉም ማለት ነው። ስለዚህ እንኳን እስከነዚህኞች ጋር ምንም ቅዱሳንን የማይቀበሉ ማለት ነው ከሉተራውያን ጋር እንዴት ነው ልንቀርብ የምንችለው የሚለውን የምለው። ስለዚህ አንተ ለማን ነው ለክርስቲያን ያቀረብነውን ጥያቄ ወደ ኦርቶዶክስ ሃይማኖት አንድ ሉተራዊ መጥቶ አቁርቡ ብሎ ቢል ቅዱስ ቁርባን ቤተክርስቲያኒቱ እንደማሰጥ ነው የምታውቀው አንተ ማለት ነው አይደል? ኦፍኮርስ አዎ፣ በትክክል። ለምን እንደዳኑ ስለማታምኑ። ምንድን ነው መዳናቸው? አሁን እዚህ ላይ እኮ ነው ምናልባት እንግዲህ ሰፋ ባለ ጥያቄ ወይም ጥያቄዎችን እየተጠያየቅን ብንሄድ መልካም ነው። ለመዳን ምን እንደሚጎላቸው ሉተራውያን በእናንተ አስተምሮት መሰረት በሚስጥራት ያምኑ የለ እንዴ? በሚስጥረ ጥምቀት፣ በሚስጥረ ቁርባን ሳማኑኤል እሺ፣ ተቋርጦበታል ኔትወርክ ይመስለኛል። እሺ፣ ሌላ ኦርቶዶክሳዊ ወይ ሉተራዊ አለ? ኧረ ልናገር እኔ ዛሬ እንዴ ምንድን ነው? እሺ ተናገር። ይኸውልህ ቅድም እኔ አንድ ናቸው ምናምን ሲባል 98% ብዬ ጽፌ ነበር። አዎ ለዛ ነው ያስገባው። ማዝነው ምንድነው አታስገባኝም፣ ችግር የለውም ግን ይኸውልህ ምን መሰለህ አስገባው እኮ እሱን አይቼ እሱን ኮሜንት አይቼ ነው ያስገባው አልኩ። አታስገባኝም ብለህ ትከሰኛለህ። ኮሜንቱ 98% ስትል አየሁና እኔ አይደለው ገዝተህ ላኩልህ። ኦኬ እሺ። እኔ ግን ምን መሰለህ እኔ ታውቃለህ ውሸት አልወድም፣ እውነቱን ነው የምናገረው። ፍርጥ አድርጌ በጣም ነው የምናደደው። እኔ የምን ሉተራውያን የምምናምን ሁሉም ጴንጤ ማንኛውም ቤት ቢገባ ጸበል ነው የሚራጨው ኦርቶዶክስ ቤት። ስለዚህ ገና ለገና 4-5 ቸርች ለጠፉና በእኛ ጋር ይገናኛሉ ምናምን ተብሎ እንደዚህ ጌም መጫወት በጣም የሚደብረኝ በጣም። ምክንያቱም ኖርማሊ በአንድ ነው ጴንጤ ነው በቃ። እነሱ ስዕል እዛ ምናምን ስለሆነ ኢኮኖግራፊ ምናምን ተብሎ ከኛ ጋር አንድ ናቸው፣ ስዕል ይለጥፋል ምናምን አልሰማም። በቃ ሁላችሁም ብትመጡ ጸበል ነው መረጫችሁ ንስሐ አባት ጠርተን። ስለዚህ ጴንጤ ነው። ስለዚህ አንሾ ሉተራን ገለመሌ ኢቫንጀሊካል እኔ እንደዚህ አይነት ቀልድ አልወድም፣ አይመቸኝም። እኔ እውነቱን ነው የምናገረው። ያስተዳድረኝ ይህን ሰው ነበር ጳጳስ ማድረግ። በእውነት ኦርቶዶክስ ሮያልን ነበር ፓትሪያርክ ማድረግ ያለባት። መንግስቱ ኃይለማርያም አይነት ነገር ማለት ነው። ቁርጥ አድርጎ እንደዚህ እኔ አልወድም እንደዚህ መደባበቅ። እንዴ ልንገርህ፣ ለምሳሌ አሁን ሉተራውያን እንደዚህ ምናምን ዮኒ ማኛ አሁን እሱም ሰው ሆኖ ማለት ነው እሱ ቤት ተገብቶ ምናምን ሉተረኛ ከኦርቶዶክስ ጋር አንድ ነን እንደዚህ ነው ልዩነታችን ምናምን ምን ብሎ ነገር የለም። እስቲ አንድ ካህንን አምጣና ሉተራውያን ነው ከሌ ደግሞ አሁን ነው እንደውም እድሜ ለቲክቶክ ትንሽ ልዩነቱም እየታወቀ የመጣው እንጂ ጴንጤ ነው። በቃ ጸበል ትረጫለህ። የድሮ ንስሐ አባት ደግሞ በቁመት አናትን ይልሃል። በቃ ይሄ ነው መጨረሻ። ስለዚህ አንወሻሽ። ጴንጤ ለምንድን ነው አንተ 98% አንድ ነን ያልከው? ቅድም በኮሜንት እንዳስገባህ ነው ኮሜንት። አይ አንድ ታስገባኝ አይደለም እኔ ምን ጣጣ የለኝም። ኮሜንት ላይ አስተያየት ምናምን 98% አስበው እስቲ። በዲኤንኤ እንኳን አንዳንድ ከወላጅ ጋር እንኳን 94-95 መጣል። ስለዚህ ምንም ነገር አንገናኝም። አንዱ ቤተክርስቲያን አንዱ አይሄድ አንዱ ሂዶ ያስቀድስ። እስቲ አንድ ሉተራውያን ሂዶ ያስቀድስ ኦርቶዶክስ ቤተክርስቲያን። የማይመስል ነገር ከምንም አንገናኝም እኮ። እንደውም የመጀመሪያው በር የከፈቱትና ጴንጤና ኦርቶዶክስ ብለው የተለያዩ ነው ሉተራን ጋር ነው። ከዛ በኋላ ነው እኛ ሌሎቹን የመጡት መናቃቸው። ስለዚህ አንድ አይደለም። በቃ አንወሻሽ። ግድግዳቸው ላይ ስለጠፉ ተብሎ አንድነን ምናምን የማይመስል ነገር። ስለዚህ አትወሻሹ። በቃ ወንድ ከሆነ አንድ ሉተራዊ ቀስ እያልክ አውራ ደቂቃውን አጨርሰው እንዴ አንተ እንደዚህ ነው። ግድግዳቸው ላይ የምንለጥፈው ነው ያልከው። ስዕልም ስለለጠፉ ምናምን እኛ ገና አንድን አንባባልም። እንደዛ ብሎ ነገር የለም እንዴ። እኛም እናምነውን እነሱ ሰማይና ምድር ነው፣ አይገናኝም። በቃ ስለዚህ አንወሻሽ። ቲክቶክ ላይ መጥቶ ምናምን
እንትን ማለት የማቀሳሰር ምናምን ምንም የሌለ ነገር በቃ ሁላችሁም ለምን እስቲ ገብታችሁ የልባችሁን አታወሩም? ሆዳችሁን ማንም ያስተዳድራችኋል? በቃ እውነቱን ቁጭ ፍርጥ። አሁን መልካሙ የሚባል አንድ ከጴንጤ ወደ ኦርቶዶክስ ይመጣል። አሁን አንድ ሰሞን አሁን ጀምሯል እሱ ጥምቀት ምናምን። ልክ እንደዚህ እኮ ነው ጌሙ። ጥምቀት እንደዚህ ነው ምናምን እያለ ደግሞ ቤት ከፍቶ አሁን እሱ እንትን ይላል። ትንሽ ደግሞ ሸቃቀልና ኧረ ጥምቀት ምንድን ነው ምናምን ይላል ደግሞ። ኧረ ምን ጥምቀትማ የመዳኛችን ብሎ ይነሳል ደግሞ። አንወሻሽ። በቃ ችግር ካለባችሁ በውጭ ሀገር የምንኖሩ ኢትዮጵያውያን እናዋጣለን። በቃ ሁላችሁም ጋር ብር መርዳት እንደሆነ ይሄን ነገር ለምን ለቀሲስ በኩሉ አታስተላልፍም? ይሄን መልእክት ግን አንተ እሱ ነው 90% አንድ ነን እያለ የሚል ነበር። በርቱ እያላቸው የሚላቸው እነዚህ የቲክቶኩን የባጃጆቹን ሉትራውያን በርቱ፣ አይዟችሁ፣ በርቺ፣ እናት አለምዬ በርቺ፣ እኛም አለን ከኋላችሁ ደጀነን እያለ ሲል ለምንድን ነው እንደዛ ብሎ? በነገራችን ላይ እኔ ልንገርህ፣ ቀሲስ ሆነ ማን ሆነ ፓስተር ሆነ ጳጳስ ሆነ ነገር ያለው እኔ ከአስተሳሰቤ ጋር የሚቃረን ከሆነ ማንንም ወደዛ ዞር በለው ምለው። ምክንያቱም ለዚህ ነው እኔ ንስሐ አባት የሌለኝ ገብቷል። ስለዚህ እኔ በቄስነቱ ምናምን በአይዲያው ነው በሀሳቡ ነው የሚገዛኝ። እዘረጥጠዋለሁ፣ የሚዘረጥጠውን እዘረጥጠዋለሁ። በቃ እኔ እግዚአብሔር ነው እንትን የምለው። ስለዚህ ግን እውነቱን እናወራ፣ ሁላችሁም እውነት አውሩ። ሉተራውያን ጴንጤ ናቸው። በቃ አሁንም ቢሆን ኤርምያስ ብትመጣ ቤት አንድ ሉተራውያን ቢመጣ ሁለታችሁንም ጸበል ነው ማስረጫችሁ። ፊኒሽድ። ምክንያቱም አንድ ናችሁ እናንተ። ሰምተሃል እንግዲህ ወገኔ። በተለይ እዚህ ሉተራውያን ካታኪዝም ብለህ ስትል የምትውለው ሰውዬ ሁሉ ሰምተሃል። ብትሄድ ቅዱስ ቁርባን ስጡኝ ብለህ ብትላቸው ሂድ እዚያ አትቀላውጥ አንሰጠም ውሻ ነው የሚሉ። ንዑሰ ክርስቲያን እንኳን ብለው አይጠሩም። መናፍቅ ውሻ፣ የተቀደሰውን ለውሻ አትስጡ ብለዋል ብሎ አይሰጡም። ሼሞኒዩ ሉተራውያንን ብላችሁ ምትሉ እንዲህ አይነት ውርደት ስትዋረዱ ማየት ያሳፍራል፣ ያሳዝናል። ሙሉ ወንጌል ግን ስትሄድ ወንድሜ ብለው ነው የሚቀበሉ የምንቀበል። መሰረተ ክርስቶስ ግን ስትሄድ ወንድሞቼ ብለው ነው የሚቀበሉ። ሕይወት ብርሃን ገነት ቸርች ስትሄድ ግን ወንድሞቼ በጌታ ወንድሞቼ ብለው ነው። መድረክ ላይ አገልጋዮቻችሁን ተቀብለን እንደምናሰብክ የኛዎቹም ሄደው እንደሚሰብኩ ወንድሞቼ ብለው ነው የሚሉ። ኦርቶዶክስ ጋር ስትሄድ ግን መናፍቅ፣ ቅዱስ ቁርባን ስጡኝ፣ ቀላዋጭ፣ ሂድ ወርዛ ነው የሚሉ። ሼሞኒዩ እናንተም ብሎ ሉተራውያን ደግሞ በምድሪቱ ላይ ያለችዋን የመካነ ኢየሱስ ቤተክርስቲያንን የማትወክሉ ወፍ ዘራሽ እዚህ ቲክቶክ ላይ ከግራና ከቀኝ ተለቃቅማችሁ ህይወታችሁም ትዳራችሁም ቤታችሁም የፈረሰባችሁ የክርስቶስን ቤተክርስቲያን ልታፈርሱ ነበር የመጣችሁት። እንደዚሁ መላገጫ ሆናችሁ ማለት ነው። ኦርቶዶክሳውያኑ እየገቡ ኑ ንገሯቸው። ኦርቶዶክሳውያን የእውነት እንዳትሰድቧቸው፣ ግን ኑ ንገሯቸው እውነቱም ማለት ነው። እንደዚህ አሁን ሮያል እንደተናገረው፣ ክርስቲያን እንደተናገረው፣ ዛማኑኤል እንደተናገረው፣ ቀሲስ መምህር ዳዊት ቅድም እንደተናገረው የኦርቶዶክስ ቄስ ታቦት ተሸካሚ ቅድም ገብቶ ኧረ የማን ሉተራዊ እኛ አናቅም ነው ያሉት። አናቆርብም አንሰጥህም ነው ያሉ። አንተ ግን እዚህ ሄደህ ከፔንቴኮስታሉ ጋር ከምቆርብ ከፔንቴኮስታሉ ጋር ህብረት ከማድረግ ከኦርቶዶክሳውያን ጋር ብቆርብ ደጀ ሰላም ዘኬ እንኳን አይሰጡም አይደለም ቅዱስ ቁርባኑ። እዚህ ጋር የኤርሚ ፖለቲካ አልገባችሁ ምናምን የምትል ልጅ አለች። ይኸውልሽ ፖለቲካ ምናምን አይደለም። በቃ እኛ ጴንጤ የሚባለው የአንድ እናት ልጆች ናቸው። እናስበው። አዎ ልዩነት አላቸው፣ እርስ በርስ ይከፋፈላሉ፣ እዛው ይቦጫጨቁ፣ አይመለከተንም። እኛ ወደ እኛ መጥቶ ግን እንደዚህ ነው ከሌ የሚባል ነገር የለም። ፊኒሽድ። እኔ ማይመቼ ነገር አሁን የመጣ የጠጋጠጋ ምናምን በጣም የሚያስጠላኝ ነገር። በቃ እኛ ኦርቶዶክሳውያን ነን። እኛ አንድ እምነት ብለን የምናስብ በጥምቀት በምናምን ሁሉን ነገር የራሳችን የቻነን እኛ እንትና ወደዚህ ይጠጋ እንትና ወደኛ ከኛ ጋር ይመሳሰላል አይመሳሰልም። ኦርቶዶክስ ብላ ማታውቅም በታሪኳ ኦርቶዶክስ ይሄ እንትና አመለካከት ከኔ ጋር አንድ ነው እንትና ወደኔ ብላ ማታውቅም። ስለዚህ እነዚህ ቲክታክ ላይ ውርውር የሚሉ ሰዎች ናቸው የሚሉት እንጂ በቃ አንተ ማነህ ለምትለኝ ከታች የምትጽፍልኝ ሰውዬ አንተ ችግር ካለብህ ገንዘብ እንረዳሃለን። ስለዚህ ምንም አይነት
እንደዚህ አይነት ነገሮች አትቀበሉ። በቃ እኛ ትላንትና መጽሐፍ ቅዱስ ማንበብ የጀመርነው እንኳን እየገባን ትላንትና ነው የጀመርኩት መጽሐፍ ቅዱስ ግን እየገባኝ ነው። እንደዚህ አይነት ፌክ ይቅርባችሁ። በቃ ጴንጤ ነው ፊኒሽ። እኔ እስኪ አሁን ለምሳሌ አንድ ሰው ጥራና ሉተራን ምናምን ቃለ ሕይወት በለመለ ይበለው ምንድን ነው በቃ እንደ አውራዎታችን እንደውም ዛሬ ነው የፈቀድኩለት ሉተራውያን ብዬ ስላልኩኝ ዛሬ ነው የፈቀድኩለት። ያው ማርቆስ የሚባል አለ ግራ ቀኝ ቲክታክ ላይ ሲዟዟር የሚውል ሉተራዊ ነው ብሎ የሚል ነው አውራው ሮያል። እናንተ ጋር ቢመጣ ታቆርበዋለህ፣ እናንተ ታቆርቡታላችሁ። ንገረው። ያው ማርቆስ ሉተራዊ ነኝ እኔ ፔንቴኮስታል አይደለሁም እያለ አቧራ ሲያጨስ የሚውል ነው አውራው ማርቆስ። ሮያልን አውራው ሮያል ሰላም ነህ? አይደለሁም። እግዚአብሔር ይመስገን። ምን እያልክን ነው? እስኪ ንገረን። ምንድን ነው የምልህ? ምንድን ነህ አንተ? ኦርቶዶክስ ሉተራዊ ነው ሮያል። በቃ ጸበል ነው ምረጫ አንተ። እኔ የመካነ ኢየሱስ ልጅ ነኝ፣ ወንጌል አማኝ ነኝ። አንተስ? ጴንጤ ነህ አይደለ? አዎ። በቃ ልዩነታችንን ልንገርህ። አንተ አሁን ከኦርቶዶክስ ጋር ተመሳሳይ ነህ ነው የምትለው? ምን አልከኝ? ከኦርቶዶክስ ጋር ተመሳሳይ ነህ ነው የምትለው? አይ ከኦርቶዶክስ ጋር ተመሳሳይ የሚል ሀሳብ ሳይሆን የኛ የራሳችን የሆነ ነገር አለን፣ የነሱ የራሳቸው የሆነ ነገር አላቸው። ሶዛት የኛ አንድ ነው አላልንም። እኛ እንቀራረባለን ነው የምትለው? ይቀራረባል ሳይሆን እነሱም ክርስቲያኖች ናቸው፣ እኛም ክርስቲያኖች ነን። ማርቆስ አቤት። ኦርቶዶክሳውያን ድነዋል ብለህ ታምናለህ አንተ? አዎ ድነዋል አይደል? አዎ። እሺ ሮያል፣ ይሄ ማርቆስ ከመካነ ኢየሱስ ቤተክርስቲያን ነኝ ብሎ የሚል ነው፣ ሉተራዊ ነኝ ብሎ የሚል ነው። ሉተራውያን ድነዋል ብለህ ታምናለህ ሮያል? በጸበል ነው ይህን በውሻ ነው የምናባረረው አልኩ። ድነዋል ቀጥታ መስል የምን መዳን? እኛ ኦርቶዶክስ ብቻ ነች ዳን የምንለው። ማርቆስ ሉተራዊ መካነ ኢየሱስ ነኝ ይላል፣ ኦርቶዶክስ ድናለች ብሎ ለሮያል ይመሰክርለታል። ኦርቶዶክስ ደግሞ ሮያል ኦርቶዶክሳዊ ወንድም ነው፣ በውሻ ነው የምናባረራቸው እያለ ነው ቢመጣ። እሺ ሮያል አለመዳኔን አንተ መዳንህን ነግራለሁ፣ እኔ አለመዳኔን ትነግራለህ። አንተ እባክህ መቼ የምትድንም አይደለም ሁኔታ። እሺ ቀጥል። እሺ ኦኬ። ስድብ ከሰይጣን ዓለም ነው እንግዲህ፣ ተሳዳቢ ደግሞ የስራው ባህሪ ነው። እሺ ቀጥል። ኦኬ አንተ መዳንህን ምነግርህ ምን መሰለህ? አንደኛ በክርስቶስ ኢየሱስ ከድንግል ማርያም መወለዱን ታምናለህ። በጴንጤናዊ በጲላጦስ ዘመን መከራ መቀበሉን ታምናለህ። መሞቱንና መነሳቱን ደግም እንደሚመጣ ታምናለህ። ደግሞም በአብ በወልድ በመንፈስ ቅዱስ ስም ተጠምቀሃል። እንግዲህ ያመነ የተጠመቀ ይድናል ነው የሚለው መጽሐፍ ቅዱስ። በእርግጥ በሕፃንነት ተጠምቀ ሊሆን ይችላል። ካደግክ በኋላ ግን አሳጠረው። ምን አልከኝ? አሳጠረው ስብከት አደረግ። ኦኬ እግዚአብሔር የንግግር እንትን ይስጥክ ብዬ አምናለሁ። ምክንያቱም ክርስትና ወንድሜ ድፍረት ሳይሆን የድፍረት የሚያስቀይም ንግግር ሳይሆን ትህትና የተሞላ ነው። እንግዲህ ትህትና ተሞላ። መጀመሪያ አንድ ጥያቄ ልጠይቅህና በዚህ ጥያቄ ከተስማማን የምትለኝን ሁሉ ቀኑ ሙሉ አዳምጣለሁ። ማርያም አማላጅ ነች አይደለች? እኔ ሉትራናዊን፣ እኔ መካነ ኢየሱስ ነኝ። ስለነሱ ምን አገባኝ? መልስ። ማርያም አማላጅ ነች አንልም እኛ ሉትራናውያን። ጥፋ በቃ ከኔ ጋር ግንኙነት የለ። ዛሬ ነው ጌታ የሚመጣው ወገኖች። ኦኬ እናውራ። እኔ አለመዳኔን ንገርሽ። አንተ ሁኔታውን ላስታውቃለሁ። ምትድን አይደለም አልኩ። በቃ ማርያም አማላጅ አይደለችም ብላል አይደለ? ሮቤል ኬት ቤተ እምነት ነው? በአንድ ሮያል ሮቤል ኬት ቤተ እምነት ነው? ኦርቶዶክስ። እሺ ኦርቶዶክስ ነው። የማርቆስን ሀሳብ እጋረዋለሁ። ዞሮን የመናገር አይጠበቅብኝም። ኦኬ ኦርቶዶክስ ነው አይደለ?
ማርቆስ ከወንጌላዊት መካኒስ ቤተክርስቲያን እንደሆነ ነግሮናል። የወንጌላዊት መካኒስ ቤተክርስቲያን ሉተራውያን ድነዋል ብለህ ታምናለህ? እንደ ሮቤል ማነው ሮቢ፣ አንተ እንደ ኦርቶዶክሳዊነት አልዳኑም አልኩ እኮ ይኸው እየነገርኩ ነው። አልዳኑም በቃ ደስተኛ አንቀበላቸውም። እንደ ሮያልና አንተ ከላይ እንዳለው ወንድም ሀሳቡን እጋራዋለሁ በቃ ሙሉ በሙሉ ማለት ነው። ጀስት እሱ እየተናገረ ስለሆነ አሁን አንድ የመካኒስ ቤተክርስቲያን አባል በኦርቶዶክስ ቤተክርስቲያን ቢመጣ ቅዱስ ቁርባን ትሰጡታላችሁ? አንሰጠውም። ለምን? አልዳነም ብለን ስለምናምን ማለት ነው። ላልዳነ ሰው አትሰጡም? ምክንያቱም ላልዳነ ሰው መስጠት ማለት የተቀደሰውን ለውሻ እንደ መስጠት ያህል ነው አይደል? ያ ስለዚህ አንድ የመካኒስ ቤተክርስቲያን ሉተራዊ ጴንጤም ቢሆን ቢመጣ ቤተክርስቲያን ጸበል ተረጭቶ በዘበኛ ነው የሚወጣው። እመቤቴን ጸበል ተረጭቶ በዘበኛ እየተጎተተ ተናገሩ። እውነቱን አንተን ልጠይቅ ጀስት ቢያንስ መካነ ኢየሱስ እስከ ጴንጤቆስጣን ጋር እንደውም የምትቀራረብ ከሱ ጋር ነው እንበለው። አሁን አንዳንዶቹ ከኦርቶዶክስ ጋር በጣም ትቀራረባለች ምናምን ይላሉ። አይዶን ነው እኛ ጋር ይሰራም። በቃ አስተምሮ በምንም ነገር ከኛ ጋር የተለያየ ናቸው። በቃ ስለዚህ ድገመው ሮቢ፣ ድገመው ይሄንን ቋንቋ በደንብ ልንገረዋ። ማርቆስ በኋላ ነው አንተም ትነግራለህ። እዚህ እዚህ ቲክቶክ ላይ ቀሲስ ዲበኩሉ የሚባለውን ቄስ ታውቀዋለህ? ደብተራው ማለት ነው። ከሱ ጀምሮ አይዟችሁ በርቱ 90% እናንተ ከኛ ከኦርቶዶክሳውያን ጋር ናችሁ ሉተራውያን፣ እኛም ከኋላችሁ አለን፣ ፔንቴኮስታሉን ማጥፋት አለብን ብሎ የሆኑ ባጃጅ የማይሞሉ ሰዎችን አሰልፎ ደብተራው መተተኛው ዲበኩሉ አቧራ ሲያጨስ ነበር የሚውለው ማለት ነው። አድምጠኝ ቆይ። የኢትዮጵያ ኦርቶዶክሳዊ ክርስቲያን እንደዚህ ብላ እንደማትል አውቃለሁ። አንተ እንደ አንድ ኦርቶዶክሳዊነትህ በሉተራውያን በውስጥ ያሉቱ ቢመጡ በኢትዮጵያ ኦርቶዶክሳዊ ክርስቲያን ቅዱስ ቁርባን አትሰጡ። ለምን? ክርስቲያኖች አይደሉም ብላችሁ ስለምታውቁ ማለት ነው። ቢመጣ ቅድም ሮያል እየቀለደ አይደለም። ቢመጣ ጸበል ረጭተን በውሻው ሁሉ ልናባረረው እንችላለን፣ የማይቀበለን ከሆነ ትምህርታችንን ኦርቶዶክሳዊነትን የማይቀበለው ከሆነ ብለዋል። ጀስት እኮ አሁን እዚህ ጋር ሮያል ያለው እኮ ትክክለኛ ነገር ነው። በቃ እኛ ጋር ማርያም አማላጅ አንድ ጥያቄ ጠየቀው። ማርያም አማላጅ ነች አይደለችም? ጠይቀው ማርቆስን፣ ጠይቀው ሮቢ ማርቆስን ጠይቀው። ሮያል ጠይቀው ማርያም አማላጅነት አይደለችም ብለህ ታምናለህ? ሮያልን ነው ወይስ እኔን ነው የሚጠይቀው? አንተ ነው ማርቆስ፣ አንተ ነው የሚጠይቀው። እኔ አላምንም። ሮያልና ሮቢማ ኦርቶዶክሳዊ ናቸው። ስለዚህ ምንድን ነው ያንጠለጠለው ነው? ሮቢ አንዴ እስኪ ዝም በል። ምክንያቱም የምነግርህ እኔ 1% ነኝ። እኔ ማርቆስ የሚባል ልጅ ነኝ ማለት ነው። 1% ሳይሆን አሁን የምትመለከተው ሆል መካነ ኢየሱስ ሉትራናውያን ኦርቶዶክስ አልዳነችም ብሎ አያምኑ። አንደኛ አንዲት ጥምቀት ነው ያለን። አንዲት ጥምቀት ውስጥ ላይ አንድ ሰው የተጠመቀው ሮቢ አንዴ አልዳንክም ነው በቃ ምንድን ነው? ቆይ እኛ ድናችኋል ብሌን ነው አንተ ማለት እኮ መብቴ ነው። እኛ እኮ አንተ እይታ አልዳንክም ማለት ትችላለህ ስላልሆንክ ጀስት እኮ እኔ ድኛለሁ። አሁን ኦርቶዶክሶን ድኛለሁ ብዬ ነው ራሴ ማምነው፣ ራሴን ወክዬ ማለት ነው። ገባ አይደለ? አንተ እኔን ባል ችግር የለም እኔን ማለት መብቴ እኮ። አንተ ስለሶስ ለምን ትመሰክራለህ? እኛ መካነ ኢየሱስ ላይ ለምሳሌ አንድ ኦርቶዶክስ ቢመጣ ድጋሚ አናጠምቅም። ማርቆስ አንዴ ሮቢ ኦርቶዶክሳውያን ድናችኋል እያለ እየመሰከረ ነው ሉተራዊው። አንተ ደግሞ አልዳናችሁም፣ የመዳንም ነገር ስለሌላችሁ በእኛ ቤተክርስቲያን ትምህርት ውስጥ ካልገባችሁ አትድኑም እያልከው ነው። ልብ በሉ እሺ። ለማርቆስ ነው የምጠይቀህ። ማርቆስ ፔንቴኮስታሉ ድኗል ብለህ ታምናለህ? አዎ እንዴ ኦርቶዶክስ ድኗል እያልኩ እንዴት ነው ፔንቴኮስታሉ አልዳንም የሚለው? ፔንቴኮስታሉ አልዳንም ብለህ አትልም፣ ድነዋል ማለት ነው። ያ እንዴት ለምሳሌ ኦርቶዶክስ ድኗል፣ ይሄ ካቶሊክ ድኗል እያልኩ እንዴት የኔ ወንድም
እነሱ ጋር ሄጄ የሚያመልከው እነሱ ደግሞ እኔ ጋር መጥተው የሚያመልኩት እንዴት አልዳኑም ብዬ እኔ እንደዛ ይላል። አንደኛ፣ ሁለተኛ ደግሞ መዳንን አለመዳንን እኔ አይደለም የሚወስነው እግዚአብሔር ራሱ ነው። ቆይ እሺ፣ አንተ በኢትዮጵያ ሙሉ ወንጌል ቤተክርስቲያን ወይ በመሰረ ክርስቶስ ቤተክርስቲያን ወይ በቃለ ሕይወት ቤተክርስቲያን ከኛ ከወንጌላውያን አማኞች ካሉት በዛ ቤተክርስቲያን ሄደህ የጌታን እራት መውሰድ ይቀላል ወይስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሄደህ መቁረብ ይቀልሃል? ማርቆስ እኔ ወንጌል አማኞች ጋር ነው የሚወስደው እንጂ እነሱ ጋር ሄጄም አላውቅም። እንደዛም የሚባል ነገርም የለም። እነሱ ጋር ወስደንም ሄደንም አናውቅም ሲጀምርም። እሺ እኔ ከወንጌላውያን አማኞች ጋር ከፔንቴኮስታሉ ጋር ሄጄ ቅዱስ ቁርባን ወይ ደግሞ የጌታን እራት ከመውሰድ ሚስጥርን ከምካፈል ኦርቶዶክሳውያን ጋር ሄጄ ብካፈል ይሻላል ብለው የሚሉ ሉትራውያንን ምን ትላቸዋለህ? መብታቸው ነው። አሁን ሮቢ አንተን አልዳንክም እያለኝ ቤተክርስቲያኒቱ እንደዛ ቆይ መብታቸው ነው አይደለም? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሲኖዶስ አላት የላትም? አላት። በሲኖዶሳችሁ ምንድነው ውሳኔው? ከካቶሊክም ቤተክርስቲያን ከኦርቶዶክስም ቤተክርስቲያን ልክ እንደሚቀላውጥ ሰው እየሄዳችሁ ብሉ ጠጡ ትላለች እንዴ? የጌታን እራትና ማነው የጌታን እራት ቅዱስ ቁርባን ተብሎ የሚባለው? ወይስ በሲኖዶሷ ምን የሉትራን ዶክትሪን አይፈቅድም ነው የነሱ ዋና ፖይንታቸው። ካልፈቀደ ታዲያ ለምንድነው መብታቸው ነው ብለህ የምትለው? እነዚህ ሰዎች የቤተክርስቲያን አገልጋይ ነን ብለው የሚሉ በኦርቶዶክስ ቤተክርስቲያን ሄደን ደጅ ጥናት ቅልውጥ ቁጭ ብለን እንቀላውጣለን። ከነሱ የወደቀም ከአፋቸውም የወደቀ ፍርፋሪም ብንበላ ይቀለናል። ሙሉ ወንጌልና ሌሎች አብያተ ክርስቲያናት ጋር ሄደን የጌታ እራት ከምንካፈል ብለው ለሚሉ ምንድነው የምትላቸው? ለሉተራውያንን ባዮቹ ማለት ነው። እኔ አያገባኝም። ስለሌላ ሰው ጂጅ ለማድረግ አይደለም የሚመጣው። ማርቆስ አንድ ጊዜ 1 ደቂቃ ሁላችሁም ቁጭ አላችሁ፣ ተነሱና የ1 ደቂቃ የሊና ጸሎት ለማርቆስ እናርግለት። ከዛ ለምን በቃ ኦሬዲ ግራ ገብቶታል እንዴ? ስንቱ ጋር ነው የሚገባው? እኔ ባይዞ መሳደብ የትልቅነት ምልክት ሳይሆን የትንሽነት ምልክት ነው። እኔ ጥያቄ አለኝ። ማርቆስ ይሰማል? ትልቁ የትንሽነት ምልክት የመሳደብ አብሊቲ ነውና ይሰማል። ማርቆስ ስድብ መስሎ ከተሰማው ግራ ገብቷል ብሎ የሚለውን ቃል ለመግለጥ እንጂ ማርቆስ ምንድነው ስድብ መስሎ ከተሰማው ሮያል አትስደበው፣ ወንድማችን ስለሆነ ማለት ነው። ወንድማችን ባይሆን ማንም ሰው እንዲሰደብ አንፈልግም። ቴንክ ዩ። እሺ ትልቁ የትንሽነት ምልክት በቃ ማርቆስ በቃ እንዳትናገሩት አለ እኮ ኤርሚ። በቃ ማንም አይናገርክ። እሺ ማርቆስን አንድ የምጠይቀህ ጥያቄ አለ። ሉትራውያን እንደ ሉትራውያን ኦርቶዶክሳውያን ድነዋል ብላችሁ ስታምኑ እንደ መካነ ኢየሱስ በሙሉ ነው የምታምኑት? ያ ማስረጃ ምክንያቱም ማስረጃ አንደኛ ሌላ እነሱን አናጠምቅም፣ እናንተንም አናጠምቅም፣ እነሱንም አናጠምቅም። ጥምቀት ለድነት ነው ብለን እኔ አሁን አንተ የምታወራውን የአፍህን አልቀበልም። ቤተክርስቲያኒቷ መካነ ኢየሱስ ኦርቶዶክስ አንድ ሰው ሄደሽ ጥያቄን አልጨረስኩም። ጥያቄን አልጨረስኩም። ሳልጨረስ ነው እንደምትመልስልኝ? እሺ ማርቆስ እየተደማመጣችሁ ቤተክርስቲያኒቷ ሲኖዶስ አላት፣ ሴሚናሪዎች አሏት። በሴሚናሪዎቿ በሲኖዶሶቿ አሁን ለምሳሌ በኢትዮጵያ ያላቸው መካነ ኢየሱስ ካሪዝማቲክ መሆኗን በጉባኤ የሰነድ ቁጥር የጉባኤ የተደረገበት ቀን ማህተም ያለበት መግለጫ አውጥታ ነው ፔንቴኮስታል መሆኗን ያወጀችው። ኦኬ አሁንም እንደዚህ ዶክትሪኖቿ የተጻፉ ዶክመንቶቿ ኦኬ የኢትዮጵያ ኦርቶዶክስ ተዋህዶ አማኞች ድነዋል ብላ የምታምንበት አሁን ያንተን የአፍህን ቃል ሳይሆን የምፈልገው የወረቀት ታንጀብል ማስረጃ ነው የምትነግረኝ፣ ወይም የተወሰነበትን ጉባኤ ነው የምትነግረኝ፣ ወይም ያስተማሩ አባቶችን ነው የምትነግረኝ። እሺ የመጽሐፍ ቅዱስ ህብረት ለምሳሌ የመጽሐፍ ቅዱስ ህብረት የሚባለው ወንጌል አማኞች፣ ኦርቶዶክሶች፣ ካቶሊኮች ናቸው። ሶዛት አልዳኑም ካሉ ለምን ህብረት ያደርጋሉ? እዛ ጋር የአልዳኑምና ድነዋል አይደለም። የስላሴ አማኝ መሆናቸው ነው። ኦኬ የመጽሐፍ ቅዱስ ማህበርን
በአንድ ላይ እየመሩ እና እያስተዳደሩ እንዲሆኑ ያደረጋቸው በአብ በወልድ በመንፈስ ቅዱስ ላይ ስለሚያምኑ ነው። ከዛ በተረፈ ግን የድነት ትምህርታቸው የሶስቱን ቤተ እምነቶች እንደሚለያይ የታወቀ ነው። ስለዚህ አሁን አንተ አምጥተህ የመጽሐፍ ቅዱስ ማህበር ላይ ስላሉ ልትለኝ አትችልም። እኔ መካነ ኢየሱስን እንደ መካነ ኢየሱስ ታንጀብል የሆነ ዶክመንቷን ኦርቶዶክሳውያን አምነዋል፣ ስላመኑ ወንጌል አልሰብካቸውም ያለችበትን ማስረጃ ነው የምትሰጠን። እንደዛ አይደለም። ወንጌል አሰብክም አይደለም። ወንጌል ለሚመናንም ጭምር ትሰብካለች።